ኤርትራውያን ወደድክም ጠላህም ወንድሞቻችን ናቸው። ወደድክም ጠላህ ኤርትራ በመገንጠሏ ግን ሙሉ በሙሉ አልደግፈውም። ህዝብና መንግስት ቢያምኑበት እኔ አላምንበት። ወልደን ተዋልደናል፣ አንድ ሰዎች ነን፣ አንድ ቤተሰብ ነን፣ አንድ ወንዝ ነው የምንቀዳው። እንዴት መገንጠል አለባት? አትገነጠልም። በእኔ በኩል አላምንበት። ካያራገሽ መንገድ ያጎዳና ወሰው ቢነጥልሽ ባላስፈራ ካራዊ ከነድ ያተራራ አትወጪም ካሳቤ ፊዮሪና ካያራገሽ መንገድ ያጎዳና ወሰው ቢነጥልሽ ባላስፈራ ካራዊ ከነድ ያተራራ አትወጪም ካሳቤ ፊዮሪና እሺ እዚህ ጋር ትንሽ አስተያየት መስጠት ፈልጋለሁ። ይሄን ቪዲዮ የላካችሁልኝ ወገኖቼ ቴንክ ዩ ሶ ማች። እንደዚህ ኢትዮጵያውያኖችና ኤርትራውያኖች የሚያቀራርብ ነገር ቪዲዮ ስታገኙ ላኩልኝ፣ መልእክት አስተላልፍበታለሁ ማለት ነው። ብዙ ኤርትራውያኖች አብይ አህመድ ይፈሩታል። ለምንድን ነው የሚፈሩት? በትግራይ የነበረ ውጊያ ድሮን አድርጎ ሰው ጨፍጭፈዋል ምናምን ብሎ ይፈራሉና አሁን ለህዝባችን እንደዛ ያደርገናል። ኢትዮጵያውያኖች ከኛ ባህር ብቻ ነው መጠቀም የሚፈልጉ እንጂ ለኛ አይፈልጉንም፣ አይወዱንም ብሎ ያስባሉ ኤርትራውያኖች። ምክንያቱም በድሮ ታሪክ ስለሚያዩት ማለት ነው። ምክንያቱም በድሮ ታሪክ ካየን ደርግ በኤርትራ ያደረገው ግፍ ምናምን አለ እና ታሪክ ነው እሱ ተቀምጧል። ኤርትራውያኖችም በኢትዮጵያውያኖች በደል ያደረሱት በትግሬዎች ተወላጆች አለ ታሪክ ይዘግባል ማለት ነው። ሁለቱም ህዝብ ተበዳድለዋል፣ በታሪክ ተበዳድለዋል። እኔ ግን የማምነው ይሄ ኒው ጄኔሬሽን አዲሱ ትውልድ በታሪክ ሳይሆን መኖር ያለብን አዲስ ታሪክ መጻፍ አለብን ብዬ ነው የማምነው። እንደዚህ አድርጋችሁ ነበር እንደዚህ አድርጋችሁ ሳይሆን አዲስ ታሪክ መጻፍ አለብን እኛ አዲስ ትውልዶች። በቃ ለምን በታሪክ እንኖራለን? ጥላቻ ይዘን ከምንሄድ ለምን ፍቅር ይዘን አንሄድም? ለምን ፍቅር ይዘን አንዘልቅም? እና አብይ አህመድ ይወረናል፣ በቃ እሱ ባህር ብቻ ነው ከኛ የሚፈልገው እንጂ እኛ ኤርትራውያኖች ያሰቃየናል ብሎ ያምናሉ። እኔ እንደዛ አይደለም እምነቴ። አብይ አህመድ የኤርትራውያኖች ስቃይ የሚያቅ መሪ ነው ብዬ ነው የማምነው። እዚህ ቪዲዮ እንደሰማችሁት ኤርትራውያኖች ወንድሞቻችን ናቸው፣ ወዳችሁ ጠላችሁ ወንድሞቻችን ናቸው ሲል ይሰማል ማለት ነው። እና መንግስቱ ኃይለ ማርያም ስለጨፈጨፈህ አብይ አህመድ ይጨፈጭፋል ማለት አይደለም። አብይ አህመድ ሌላ መሪ ነው፣ መንግስቱ ኃይለ ማርያም ደግሞ ሌላ መሪ ነው። ስለዚህ በታሪክ መኖር የለብንም ኤርትራውያኖች። በትግርኛ ምሰራለሁ እንደዚህ አይነት ቪዲዮ ማለት ነው። ምክንያቱም የኔ ዓላማ ምንድነው? የኤርትራና የኢትዮጵያ ህዝብ በሰላም እንዲኖር መንገድ መክፈት ነው። ቲፒኤልኤፍ እና ሻዕቢያ ደግሞ መውደቅ አለባቸው ብዬ ነው የማምነው። ምክንያቱም ለሁለቱም ህዝብ የሚያስቸግሩ እነዚህ ኃይል ናቸው፣ በተለይ ሻዕቢያ የተባለ ኃይል ማለት ነውና ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለኛ ለኤርትራውያኖች ይወደናል፣ ችግራችን ያውቀዋል። በችግር እንዳለን ደግሞ በተደጋጋሚ ሲናገር ሰምቼዋለሁ፣ በትግርኛም ጭምር። ኤርትራ ባዶ እየሆነች ነው፣ ሁሉም እየወጣ ነው፣ መንግስቱ እየወጣም ሰላዮች እየላከ ያስጨንቃቸዋል፣ ይሄ በጣም ግፍ ነው ምናምን ሲል ሰምቼዋለሁ። አብይ አህመድ በደንብ ይረዳዋል ችግራችን እና ኤርትራውያኖች መፍራት የለባቸውም። አብይ አህመድ አይጨፈጭፍንም። በእርግጥ ውጊያ ከተጀመረ አንዱ ሚሳኤል የላከ አንዱ ፈንድሻ ሊልክ አይችልም። ውጊያ ነው ሁሌ። ግን የአብይ አህመድ ዓላማ ሞቲቭ ግን ኤርትራውያኖች አጥፍቶ ባህር መውሰድ አይደለም። አብይ አህመድ የሚለው እኔ ገብቶኛል። ሁለታችን ሀገር ማደግ አለብን፣ ዩኒቲ መኖር አለበት፣ እንደምር ነው የሚለው ሁሉ። ይሄ ነገር ግን የሚረዳው ሰው አጣ። እኔ ተረድቼዋለሁ። ኢሳያስ ሊረዳው ግን አልቻለም፣ ወይም ሌሎችም ቲፒኤልኤፍም ሊረዱት አልቻሉም እንጂ አብይ አህመድ ልክ ወደ ስልጣን ሲመጣ አብረን እንደግ ሰጥቶ በመቀበል ወይም ደግሞ በቃ እንደዛ እኮ ነው ያለው። አብይ አህመድ የሚረዳው ሰው ያጣ መሪ ነው። በጣም አልተረዳችሁትም። ኤርትራውያኖችም አልተረዳችሁትም፣ ኢትዮጵያውያኖችም አልተረዳችሁትም። ጥቂቶች ኤርትራውያኖች ግን ተረድተነዋል። እኔ ተረድቼዋለሁ። ክቡር ጠቅላይ ሚኒስትር አብይ አህመድ ከመጀመሪያ ሲመጣ እንደመር፣ አብረን እንደግ፣ ፓወር ያለው በዩኒቲ ነው፣ እንስራ ነው ያለው።
ቆሞ ቀር ኢሳያስ ግን መስራት ስለማይወድ እምቢ አለው፣ አላሰራለው። አስፋልት ቢያስተካክል ጄኔሬተር ቢያመጣ አላሰራለው። ስለዚህ መፍትሄው ምንድነው? ሻዕቢያ ወደ ህግ ታመጣዋለህና ስነ ስርዓት ታስይዘዋለህና ቲፒኤልኤፍም እንደዛ ስነ ስርዓት አስይዘህ ኢትዮጵያና ኤርትራ ሰላም ትፈጥራለህ። ባውንደሪ ምናምን የሚባል የለም። ከዛ ክፍት ይሆናልና ከአዲስ አበባ ወደ ኤርትራ ሰላም ባስ አድርገህ ባቡር አድርገህ በፕሌን አድርገህ ትገባለህ፣ ትወጣለህ። ኤርትራ መኖር የሚፈልግ ኤርትራ ይኖራል። አዲስ አበባ መኖር የሚፈልግ አዲስ አበባ። ይሄን ዘመን መምጣት አለበት። የኔ ትግል ይሄኛው ነው። ሰላም መምጣት አለበት። ሁሌ ጦርነት፣ ሁሌ ጭቅጭቅ ትንሽ እናስብ እንጂ ኒው ጄኔሬሽን በታሪክ መኖር የለብንም። አዲስ ታሪክ መጻፍ አለብን ለልጆቻችን። መንግስቱ እንደዚህ ያደረገን ወያኔ እንደዚህ ያደረገን ምናምን ብለን ከምናወራ ለምን እኛ አዲስ ሰላም አዲስ ፍቅር ይዘን አንመጣም? ፍቅር ይዘን ለምን አንዘልቅም? ለምን አስተሳሰባችን በውጊያ ብቻ እንለካዋለን? ወንድማሞች አይደለንም እንደ ኢትዮጵያውያን ኤርትራኖች? ምንድነው የሚያለያየን? እኔና አንድ ኢትዮጵያ ምንድነው የሚለየን? ከለራችን አንድ፣ ባህላችን አንድ። ስለዚህ ለምን መልካም አናስብም? እኔ በተደጋጋሚ እየተናገርኩኝ ነው። የሚሰማኝ ሰው አጣ። እባካችሁ ፎሎ ሼር አድርጉልኝ። አካውንቴ ማደግ አለበት። እኔ ተነስቻለሁ። በቃ የኤርትራና የኢትዮጵያ ህዝብ ለማዋደድ ለእጅ ለእጅ ለመያያዝ ተነስቻለሁ። ስለዚህ አብራችሁ ከኔ ጋር ስሩ። በቃ ይበቃናል ጥላቻ። ከጎረቤቶች አገሮች መቅናት አለብን። ከሩዋንዳ፣ ከኬንያ፣ ኡጋንዳ እንደፈለጉ ይወጡ ይገቡ። በቃ እንደዛ ለምን አይመጣም? በኤርትራ ዘመን በኢትዮጵያ እና በኤርትራ። ስለዚህ በኢሳያስ ዘመን ይሄ ሊመጣ አልቻለም። ኢሳያስ ስነ ስርዓት አስይዘዋል። በአዲስ ጄኔሬሽን ኒው ጄኔሬሽን ብርጌድ ንሓመዱ ብሉ ሬቨሌሽን ሰላም ታመጣለህ። ከአብይ አህመድ ጋር ሆነን እኛ መስራት እንፈልጋለን። እኛ አማራጭ አለን። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ኢሳያስ አላሰራ ብለዋል። እኛ አዲስ ትውልድ ኤርትራውያኖች ካንተ ጋር መስራት እንፈልጋለን። ወደው አብረን መጠቀም እንፈልጋለን። ኢትዮጵያውያን ወገኖቻችን ወንድሞቻችን ናችሁ፣ ተጠቀሙበት። ምንም ችግር የለም። አብረን ሁለታችን ብናድግበት ምንም ችግር የለበትም። ስለዚህ እኛ ማንጎዳበት እናንተ ማትጎድበት ይሄ ወደብ ሁለታችን ብንጠቀመው ምንም ችግር የለውም። የኤርትራ ህዝብና የኢትዮጵያ ህዝብ ማደግ አለበት፣ አብሮ መኖር አለበት። ምንም ኃጢአት የለበትም። 70-80 ለማት በቃ እድሜ ለምንድን ነው ምንጣላ? ለምንድን ነው ስግብግቡ? ስለዚህ እባካችሁ አብይ አህመድ ባህር ብቻ አይደለም የሚፈልግ የኤርትራ ብልጽግና የሚፈልጋል። ወንድሞቻችን ናችሁ ብሎ እየተናገረ ነው። እንግዲህ ከዚህ በላይ ምን ያደርግ? ይሄ ነው የኔ መልእክቴ። ሼር አድርጉልኝ። ኢትዮጵያ ውስጥ አሁን ከ400 ሺህ በላይ ኤርትራውያን አሉ። ከ400 ሺህ በላይ ለ400 ሺህ ኤርትራውያን ቤት የሆነች ሀገር ናት። አብይ አህመድ ቴንክ ዩ ሶ ማች ለማለት ነው አሁን ቪዲዮ ለመስራት የመጣሁኝ። ወንድማችሁ ሞገስ ንጉሴ እባላለሁ። ኤርትራዊ ነኝ። የምኖረው አሜሪካ ውስጥ ነው። ኢትዮጵያ ውስጥ ለ11 ዓመት ኖሬያለሁ እና አሁን ቪዲዮ የምሰራው ይሄን ቪዲዮ ሳይ ልቤ ነካኝና ይሄንማ ማመስገን አለብኝ ብዬ ነው የመጣሁኝ ማለት ነው። ያው አማርኛ ፐርፌክት ባልችልም ግን ሐሳቤ መግለጽ እችላለሁ። እኔ ኢትዮጵያ ውስጥ 11 ዓመት ስኖር እንግዲህ ልክ እንደ ሀገሬ ነበር የኖርኩኝ ኢትዮጵያ ውስጥና እዛ ተመረናል ብዙ ነገር እና የኢትዮጵያ ትዝታ እኔ በጥሩ ነው ማስታውሰው። ኢትዮጵያ በጣም ነው የምወዳት። የኢትዮጵያ ሕዝብ እወደዋለሁ፣ ኢትዮጵያ እወዳታለሁ እና ልክ እንደ ሀገሬ ነበር የምኖረው እና አሁንም ከ400 ሺህ በላይ ኤርትራውያኖች ኢትዮጵያ ውስጥ እየኖሩ ነውና ይሄን የፈቀደልን መንግስት የኢትዮጵያ መንግስት ነውና ቴንክ ዩ ሶ ማች ለማለት ነው አሁን ቪዲዮ የምሰራው። በሁሉም ኤርትራውያኖች ስም እናመሰግናለን አብይ አህመድ። የኢትዮጵያ ህዝብም እናመሰግናችኋለን። ምክንያቱ ኤርትራ ውስጥ አገራችን ሰላም ስለሌለ አገራችሁ መተናል። እናንተም በደስታ ነው የተቀበላችሁን። ስለዚህ ማመስገን አለብኝ። የትግራይ ህዝብም ቢሆን ጥሩ አድርጎ ነው የተቀበለን። ለነሱ ብዙ ጊዜ በትግርኛ እያመሰገንኩ ነው። አሁን በአማርኛ የማደርገው ለምንድን ነው? ለኢትዮጵያ መንግስት ማመስገን ስለፈለኩኝ ነው። ብዙ ጊዜ በሀበሻዎች ይሄ ማመስገን ምናምን የተለመደ ነገር አይደለም፣ ማጉረምረም ምናምን ነውና እኔ ይሄን ነገር አልወደውም። ሰው
ጥሩ ነገር ካደረገልህ ማመስገን ነው ያለብህ ብዬ ነው የማምነው። እና የኢትዮጵያ ህዝብና የኤርትራ ህዝብ ተዋደን አብረን ብናድግ እኔ ደስታዬ ነው። ልክ እንደ ድሮ ማለት ነው። አባቶቻችን የድሮ አባቶቻችን አብረው ይነግዱ አብረው ይኖሩ ነበርና ይሄ ዘመን እንዲመጣ ነው እኔ ፍላጎቴ። አይደለም ኤርትራና ኢትዮጵያ አፍሪካ ሙሉ አንድ ሀገር ቢሆኑ እኔ ምንም ችግር የለብኝም። አብሮ ቢሰሩ አብሮ ተጠናክሮ ቢያድጉ ደስታዬ ነውና አሁን ትንሽ የሚያጨቃጨቅ ነገር ተፈጥሯል። የባህሩ የወደቡ ጉዳይ እኔ የተለየ አስተሳሰብ ነው ያለብኝ። ወደቡ እንግዲህ እግዚአብሔር ሲፈጥረው የሰው ልጆች እንድንጠቀምበት ነው እና ይሄ ወደብ ደግሞ ኢትዮጵያና ኤርትራ አብሮ ቢሰሩበት ቢጠቀሙበት ምንም ችግር የለበትም ብዬ ነው የማስበው። በቃ የኢትዮጵያ ህዝብ ጠግቦ በልቶ ማደር አለበት፣ መቸገር የለበትም፣ መሰደድ የለበትም ብዬ ነው የማምነው። የኤርትራ ህዝብም መሰደድ የለበትም፣ በሀገሩ መኖር አለበት። ያ እንደዛ ነው እምነቴ። ግን አሁን በጣም የሚያሳዝነው ኤርትራ 2 ወደብ አለን፣ ግን ህዝቡ ማስተዳደር ያልቻለ አንድ ጨካኝ አውሬ ወይ አረሜን ክፉ ዲክታተር መሪ ኢሳያስ አለ። እንግዲህ እሱ እስካለ ድረስ በኢትዮጵያ በኤርትራ ሰላም አይመጣም ብዬ ነው የማምነው። አብይ አህመድ ከብርጌድ ሐመዱ የምትሰራው ነገር ተጠናክሮ መስራት አለብህ። ለእናንተም ለኢትዮጵያ ችግር የሚፈጥር ኢሳያስ ነው፣ ለኛም ለኤርትራውያን ችግር የሚፈጥርብን ኢሳያስ ነው ማለት ነውና እሱን ወደ ህግ ሲመጣ ቢያዝ ወደ ህግ ቢቀርብ የኤርትራና የኢትዮጵያ ሰላም እንደሚመጣ እምነቴ ሙሉ ነው። እሱ ነው እያስቸገረን ያለን ነው። ሁለታችን እያባላን ኳሷ ኢትዮጵያ ውስጥ እያመጣ ይጫወታል፣ እሱ በሰላም ይኖራል። እንግዲህ ኤርትራ ውስጥ አሁን ትልቅ እስር ቤት ናት የሆነችው። ኤርትራ ውስጥ የሚቃወመው ሰው ከተገኘ ይገደላል ወይም ደግሞ እዛ እስር ቤት ይኖራል ማለት ነው። ለህዝቡ በማስፈራራት ነው እየገዛው ያለው እና እናንተ ጋም አንዴ እጁ እያስገባ እየበጠበጠ ነው እና ስርዓት መያዝ አለበት አብይ አህመድ። በዚህ ነገር ስርዓት ማስያዝ አለበት ለኢሳያስ ማለት ነው። እንደዛ ነው የኔ እምነት። የሚቃወሙ የሚጠሉ ሰዎች እንዳሉ የምንወደህ ኤርትራኖችም እንዳሉ ለመግለጥ ነው ይሄ ቪዲዮ የምሰራው። አላቅም ይሄ ቪዲዮ አንተ ጋር ቢደርስ ደስታዬ ነው። በጣም የምንወደህ የምናከብርህ ኤርትራኖች አለ እና እዛ እኔ አሁን አደራ የምለው አንድ ነገር አለኝ። ኢትዮጵያ ውስጥ 400,000 ኤርትራኖች አሉ። አንዳንድ ሰዎች ለኢሳያስ የሚደግፉ አሉ። አንዳንድ ደግሞ እዛም እዚህም የሌሉ ፖለቲካም ያልገቡ ሰላም የሚፈልጉ ሰዎችም አሉ። ሌሎች ደግሞ ለውጥ የሚፈልጉ ብርጌድ ሐመዱ የተባሉ ሰዎችም አሉ እና እዚህ ጋር አሁን ማጣራት አለባቸው ማለት አንዳንድ ጊዜ ኤርትራኖች ተገፎ ተያይዞ እስር ቤት ገብቶ ወደ ኤርትራ ሲላኩ አዝናለሁ ማለት ማጣራት አለባቸውና ደጋፊዎች የኢሳያስ ደጋፊዎች አገራቸው ብትልኳቸው ምንም ችግር የለብኝም። ምክንያቱም ኢሳያስ እስከወደዱ ድረስ እስከደገፉ ድረስ በቃ አገራቸው መኖር አለባቸው እና አንዳንድ የኢሳያስ ደጋፊዎች ኢትዮጵያ ውስጥ ሆኖ አብይ አህመድ ጠላታችን ነው፣ ኢትዮጵያ የታሪክ ጠላታችን ናት ምናምን ብለው ሲናገሩ በጣም ነው እኔ የማዝ ነው። ማለት እንዴት አንድ አገር በሰላም ኑር፣ በሰላም ግባ፣ በሰላም ውጣ ብሎ አገሩ ውስጥ እንድትኖር የፈቀደልህ መንግስት እንዴት ትጠላዋለህ? እንዴት ትሰድበዋለህ? አይደረግም። እና ይሄ የሚያደርግ ወይም በሽታ ያለበት ወይም ደግሞ አስተሳሰቡ ጥሩ ያልሆነ ሰው ነው እንደዛ የሚያስብ እንጂ ለኢትዮጵያ ህዝብና ለኢትዮጵያ መንግስት ማግሮሮም ሳይሆን ማመስገን ነው ያለብን እኛ ኤርትራኖች። በዚህ አጋጣሚ ልናመሰግናቸው ነው ያለብን። ዳስዋይ ነው ይሄ ቪዲዮ የምሰራው እና አብይ አህመድ አንተ ብዙ ጥረሃል። የኢትዮጵያና የኤርትራ ህዝብ በሰላም እንዲያድግ፣ በሰላም እንዲሰራ፣ እንዲወጣ እንደመር ብለህ የኤርትራና የኢትዮጵያ ለዘመናት የነበረ የተጣሉበት ነገር ፈተሃል። ብዙ የኤርትራ ህዝብም ወደ ኢትዮጵያ ውስጥ መጥተዋል። ስንት የተጠፋፋ ቤተሰብ ተገናኝተዋል። አንተ በከፈትከው መንገድ ማለት ነው። ግን መቀጠል አልተቻለም። ምክንያቱም መቀጠል ያልተቻለው አንተ ክፉ ስለሆንክ ሳይሆን ኢሳያስ ክፉ ስለሆነ ነው። እና ብዙ ሰዎች አሁን አብይ አህመድ እንደዚህ ሲሉ ሲተቹ እሰማለሁ። ኖ አብይ አህመድ መልካም ሰው ነው ብዬ ነው የማምነው። ጥሩ ሰው ነው። አላሰራ ያሉት ግን ህግደፍና ህወሓት የተባሉ ሰዎች ናቸው። እነሱ ነው አላሰራ ያሉት እንጂ እሱ ምን አደረገ? የተጣሉ ሰዎች ሲያስታርቅ ነው ያየነው። የተጣሉ ጳጳሶች
ሲያስጠረቅ ውስጥ ገብቶ ነው ያየነው። የሃይማኖት ነፃነት ሳይከለክል ሁሉም በእምነቱ ነፃነት ነበረ ድሮ። በአብይ አህመድም ነፃነት አለ እና የታሰሩ ሲፈታ ነው ያየነው አብይ አህመድ። በፖለቲካ ችግር ከሀገራቸው ወጥተው የነበሩ ሰዎች ነው ሀገራችሁ ገብታችሁ ከኔ ጋር ተነጋገሩ ብሎ በመነጋገር የሚያምን ሰው ነው። እንዴት ይሄ ሰው ይጠላል? እንዴት ይሄ ሰው ይሰደባል? እኔ በጣም ነው የሚገርመኝ። አይ ቲንክ የሀበሻ ህዝብ ዲክታተር ይወዳል መሰለኝ፣ የሚቀጠቀጠው የሚያስረው እንደዛ ይወዳል መሰለኝ። እና ኢትዮጵያኖች በዚህ አጋጣሚ በታሪካችሁ እንዳትሳሳቱ። እንደ አብይ አህመድ መሪ አታገኙ፣ ብታከብሩት ይሻላችኋል። እኛ ኤርትራኖች ምንም አላገኘንም። ዲክታተር አግኝተን እያየን ነው። ህዝቡ ተበታትነዋል፣ ብዙ ሰው ሞተዋል፣ ብዙ ሰው እየጠፋ ነው። ዲክታተር መሪ ነው ያለብን እና እንደዛ ብታገኙ ምን ልትሉ ነው? እና አብይ አህመድ ማክበር ነው ያለባችሁ። ኢትዮጵያ ውስጥ ለተፈጠረው ሁሉ ችግር አብይ አህመድ ደካማ ስለሆነ ሳይሆን ክፉዎች ሰዎች ስለከበቡት ነው። እንግዲህ ፈተና ብዙ የሚበዛበት ሰው እግዚአብሔር ዓላማ ያለበት ሰው ነው። ንጉስ ዳዊት በመጽሐፍ ቅዱስ ብዙ ሰልፍ ነበረበት። ዳዊት ክፉ ሰው ስለሆነ አይደለም፣ እሱ ጥሩ መልካም ሰው ስለነበር እግዚአብሔር የሚፈራ የእግዚአብሔር ልብ ስለነበረው። ክፉዎች ሰዎች ግን ነበሩ የሚያስጨንቁት፣ የሚያዋጉት ማለት ነው፣ የሚተናኮሉት። ልክ እንደዛ አብይ አህመድ ደግሞ ጥሩ ነው የሚያስበው፣ መልካም ነው የሚያስበው። አብረን እንደግ አብረን እንስራ ነው የሚለው። አንድ ክፉ ስናገር እኔ ሰምቼው አላውቅም። እና አላሰራ ያሉት ግን ህግደፍና ህወሓት ናቸው። ሁለቱም ለሁለቱም ህዝብ አይጠቅሙም። ኢሳያስ ለኛ ለኤርትራኖች ምንም አልጠቀምንም፣ ህወሓት ለህዝብ ትግራይ ምንም አልጠቀምበትም። የራሱ ልጆች አሜሪካ ምናምን የላከ በተለያየ ሀገር ቤት እየሰሩ ለራሳቸው ነበር የኖሩ የህወሓት መሪዎች ማለት ነው። ህዝቡ ግን በድህነት እየተሰቃየ ነበር። አሁን የነበረ ውጊያም ብዙ ወጣቶች የሞቱ በህወሓት ችግር። እንደዛ ነው እኔ እምነቴ። እና አብይ አህመድ መልካም ሰው ነው ብዬ ነው የማምነው። ዳትስ ዋይ ነው እኔ ደረቴ ነፍቼ የምደግፈው። አይ ሳፖርት ሂም አብይ አህመድ። ለምንድን ነው የምደግፍህ? መልካም ሰው ስለሆነ። ሰው ሆኖ የማይሳሳት የለም። ስህተት ሊኖርብህ ይችላል፣ ድካም ሊኖርብህ ይችላል። እርግጠኛ ነኝ ግን አንተ ከህወሓትና ህግደፍ በመቶ እጥፍ ትሻላለህ። አንተ አትሊስት ሰው አስረህ ትፈታለህ። ኢሳያስ አንዴ ከያዘህ በቃ ወይም ይገድልሃል ወይም ደግሞ እዛ ጨለማ ውስጥ ያስገባሃል። አንተ ግን አይተንሃል። አቦይ ስብሃት አስረህ ፈታቸዋል። ስትፈታቸው አይተናል። ጀዋር አስረህ ስትፈታው አይተናል። ብዙ የታሰሩ ፖለቲከኞች እንዳርካቸው ጽጌ፣ ሌሎችም ሌላችሁ ስትፈታቸው አይተናል። ከውጭ ሆኖ የሚቃወሙ የነበሩ ኢትዮጵያኖች አገራችሁ ውስጥ ገብታችሁ ተቃወሙኝ ስትል ሰምተናል። ይሄን የሚያደርግ መሪ እንግዲህ አላየንም በአፍሪካ ውስጥ። እና በጣም እናከብርሃለን፣ እንወዳለን። እኛ ኤርትራኖች የኢትዮጵያ ህዝብም እንወዳቸዋለን፣ እናከብራቸዋለን። አንድ ቀን ሰላም እንደሚመጣ ተስፋ አደርጋለሁ። አብይ አህመድ ሆይ፣ አብይ አህመድ ሆይ፣ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሆይ፣ ዛሬ መልእክት አለኝ። እኔ ኤርትራዊ ያንተ ደጋፊ ነኝ። እዚህ ፎቶን የምትመለከታቸው ኤርትራዊኖች ናቸው። ከ25 ዓመት በላይ እስካሁን እስር ቤት ናቸው ያሉት። አንዳንዶች ታጋዮች ናቸው፣ አንዳንዶች ፓስተሮች ናቸው፣ ህፃውንቶችም አሉ። ከዚህ በላይ ብዙ እስረኞች አሉ ኤርትራ ውስጥ ማለት ነው። እና እስር ቤቱ በጣም ከባድ ነው። በተለይ ኤራ ኤሮ የሚባል አለ፣ አደርሰት የሚባል አለ፣ እንደ አቦይ ርጉም የሚባል አለ። ብዙ አሉ እስር ቤቶች። ከ400 በላይ እስር ቤት አለ፣ በጫካ በበረሃ በሙቀት ማለት ነው። እዛ የታሰሩ እስረኞች አሉ። እነዚህ ሰዎች እንግዲህ ፍትህ ይጠብቃሉ። የእኔ ተስፋ ከእግዚአብሔር በታች በአንተ በኩል እግዚአብሔር ይሰራል ብዬ አምናለሁ። እግዚአብሔር በአንዱና በሌላኛው ይሰራል ብዬ አምናለሁ። የግድ እግዚአብሔር በእኛ ኤርትራኖች ነው ነፃ የሚያወጣቸው ብዬ እኔ አላምንም። እግዚአብሔር በፈለገው ይሰራል ብዬ አምናለሁ፣ በፈለገው። ስለዚህ አብይ አህመድ ሆይ ድረስላቸው እባክህ፣ እባክህ። እኛ ኤርትራውያኖች ፍትህ ፈላጊዎች ነን። የኢትዮጵያውያኖች ወገኖቻችንን እንወዳቸዋለን፣ እናከብራቸዋለን። የእኛ ጠላት ኢሳያስ ብቻ ነው። ብዙ ጊዜ ነግረናል። የእኛ ጠላት ኢሳያስ ብቻ ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሆይ እባክህ ድረስላቸው። በጣም ነው የሚያሳዝኑ። በጣም አንዳንዶች ፍትህ ስላሉ ምንም ኃጢአት የሌለባቸው፣ አንዳንዶች ወንጌል ስለመሰከሩ በእምነታቸው ምክንያት ብቻ እና አንዳንዶች ጋዜጠኞች
በጣም ያሳዝናሉ። በጣም ልጆቻቸው አንዳንዶች የሉም ማለት ዘክታም ይባላል በትግርኛ ያለ አባትና ያለ እናት እያደጉ ነው። አንዳንዶች ልጆች በቃ ተለይታቸዋል። ከየቤታቸው እየወሰደ ኢሳያስ እንፈልጋቸዋለን ነው እያለ እንዳለ ጉድጓድ አሰፈራቸው። ስለዚህ ክቡር ጠቅላይ ሚኒስትር አብይ አህመድ ሆይ ድረስላቸው፣ እባክህ ድረስላቸው። ልክ በሶሪያ እንዳጋጠመ በሶሪያ ምንድነው ያጋጠመ? ብዙ እስረኞች ሲፈቱ አይተናል። ከጨለማ ሲወጡ ከጉድጓድ ለብዙ ዓመታት የታሰሩ ልክ አሳድ ከስልጣኑ ሲባረር ሶሪያ ፀሐይ ወጣለች። የኤርትራም እንደዛ ፀሐይ ይውጣልን እና ኢትዮጵያውያኖች ጸልዩልን፣ እዘኑልን። ኢሳያስ ነው ለሁለታችን ጠላት፣ ለኢትዮጵያም ጠላታችሁ እሱ ነው። በእናንተ ፖለቲካ እየገባ ኢትዮጵያን ለማፍረስ አንዴ ለፋኖ፣ አንዴ ለቲፒኤልኤፍ፣ አንዴ ለኦነግ ሸኔ የላከ እንቅልፍ የሚያነሳችሁ ኢሳያስ ነው። ታውቃላችሁ እናንተ። ለእኛም ኤርትራውያኖች ኤርትራ እራሷ እስር ቤት አደረጋት። ሀገራችን ጥለን ወጥተናል። ይሄ ሰው አይደለም። ይሄ ሰው አይደለም፣ ሰይጣን ነው። በእውነት ነው የምላችሁ፣ ሰው አይደለም። ሰው መስሎ የመጣብን ሰይጣን ነው። ስለዚህ አብይ አህመድ ስለ ስርዓት አስይዝልን ለዚህ ሰው። ለህዝቡ ግን አትንካው። ህዝቡ ምስኪን ነው። አንተን ነው የሚወድህ። ታውቃለህ። አስመራ ስትመጣ ምን አድርጎ እንደተቀበለ የኤርትራ ህዝብ ታውቃለህ። አብይ አህመድ ሆይ ያንተ ጠላት ኢሳያስ ነው፣ የኛ ጠላትም ኢሳያስ ነው። ህዝቡ ሳትነኩት፣ ኢትዮጵያውያኖች ወታደሮችን ብትሆኑ ህዝቡ የኤርትራ ህዝብ ይወዳቸዋል። አትንኩት። ኢሳያስ ነው ጠላት። ለሻዕቢያ አባረሩልን፣ ያዙልን፣ ስነ ስርዓት አዝዩልን። ለዚህ እስረኞች ደግሞ ከእስር ቤት እንዲወጡ በጸሎት አግዙን። የምትችሉት ነገር ደግሞ ከጎናችን ከብርጌድ ንሓመዱ መቆም አለባችሁ። እኔ ያሳዝኑኛል፣ በቃ ያሳዝኑኛል። አስቡት 25 ዓመት ጨለማ ውስጥ ተቀምጠው፣ አንዳንዶች እኮ አይናቸው አውረዋል፣ አንዳንዶች እብድ ሆነዋል፣ አንዳንዶች ሞተዋል። ያሳዝናሉ። እና ሴቶችም አሉ። እኔ በጣም ነው የምናደደው። የሰው ልጅ እንዴት 30-25 ፍርድ ቤት ሳታቀርበው ጨለማ ላይ ትጥለዋለህ? እንዴት? በጣም ለእኔ በጣም ነው የሚያናድደኝ። እስር ቤት ምን እንደሆነ ታውቃላችሁ? አንድ ቀን እንኳን ታስረ እስር ቤት ከባድ ነው። 25-30 ዓመት የታሰሩ አሉ ምስኪኖች። እባክህ አብይ አህመድ ሆይ ፍትህ እንዲወጣላቸው እግዚአብሔር ሊጠቀምብህ ስለሚችል ፈጥነህ ለነዚህ ድረስላቸው። እኛ አዲስ ትውልድ ብርጌድ ንሓመዱ ሰማያዊ ሪቬሌሽን ብሉ ሪቬሌሽን ካንተ ጋር ነን። እንወድሃለን፣ እናከብርሃለን። እጅ ለእጅ ተያይዘን ኤርትራና ኢትዮጵያ እናድጋለን። ጠላቶቻችን ቲፒኤልኤፍና ሻዕቢያ ሲወድቁ አብረን እንደምቃለን፣ አብረን ወደፊት እንሄዳለን። ባውንደሪ የሚባል ዘመን አይመጣም። በእኛ ዘመን ክፍት ይሆናል። እንደፈለግን እንወጣለን፣ እንደፈለግን እንገባለን። በእኔ ዘመን ይሄ ነው ማየት የምፈልገው። በቃ ወደቡ ላይ ትልልቅ ኢንቨስትመንት እየተደረገ ትልልቅ ፋብሪካዎች፣ ትልልቅ ሆቴሎች እየተሰሩ በቃ ኤርትራውያንና ኢትዮጵያውያን አብረን። አንዳንድ ሰዎች ምን ይሉኛል? ሞገስ አንተ እኮ አብይ አህመድ ጴንጤ ስለሆነ ነው የምትደግፈው እንጂ ሌላ ጉዳይ አይደለም የሚሉኝ ሰዎች አሉ። ለእነሱ ሲመልስ ልሰጣቸው። በዚህ አጋጣሚ አዳዲስ ሰዎች ካላችሁ ፈለው አድርጉኝ። አዲስ አካውንት ነው። ለረጅም ጊዜ ጠፍቼ ነበር ቲክቶክ፣ ተመልሻለሁ። እንግዲህ እኔ አብይ አህመድ ጴንጤ ስለሆነ አይደለም የምደግፈው ወገኖቼ። የሁላችሁ እኔ ለሰው የምደግፈው አስተሳሰቡ መልካም ከሆነ፣ ጥሩ ለህዝብ የሚያስብ ከሆነ፣ የፍቅር ሰው ከሆነ ሙስሊምም ቢሆን እደግፋለሁ። እኔ ሃይማኖተኛ ወይም ዘረኛ አይደለሁም። እኔ ሞገስ ሰማይ ነው ሀገሬ። የሁላችሁ የዘላለም ቤቴ ሰማይ ነው። በምድር በእርግጥ ኤርትራዊ ነኝ፣ ግን እኔ ሰማይ ነው ሀገሬ። መጽሐፍ ቅዱስ እንደዛ ነው የሚለው። ሀገራችን በሰማይ ነው የሚለው። እኔ ሰማያዊ ነኝ። ዳትስ ዋይ ነው አብይ አህመድ የምወደው። ምድራዊ ወይም ደግሞ ዘረኛ ብሆን ኢሳያስ ደግፈው ነበር። ቢኮዝ እኔ ኤርትራዊ ነኝ። ዘረኛ ብሆን ማለት ነው። ዘረኛ ብሆን በቃ ኤርትራዊ ነኝ፣ ኢሳያስ ደግሞ የኔ መሪ ነው፣ ኢሳያስ ደግፋለሁ እል ነበር። ግን እኔ ዘረኛ አይደለሁም። አይገባኝም ይሄ የምድር ነገር ምናምን። ሰው መልካም ከሆነ ኡጋንዳዊ ቢሆን እደግፈዋለሁ። የስ ዳትስ ዋይ ነው አብይ አህመድ የምደግፈው። አብይ አህመድ እኮ ኢትዮጵያዊ ነው፣ እኔ ኤርትራዊ ነኝ። ግን አስተሳሰቡ ይመቸኛል፣ አካሄዱ ደስ ይለኛል፣ ይመቸኛል። ምንድነው ጥፋቱ? አብይ አህመድ ከመጣ ድረስ እስካሁን ምንድነው የሰራ ብለን ሰርች ብናደርግ
በጣም ብዙ ነገር ጥሩ ነገር እኮ ነው የሰራ። ኢትዮጵያና ኤርትራ ለአመታት ተጋጭቶ ነበር። ህወሓት እኮ ሊፈቱት አልቻሉም። አብይ አህመድ መጥቶ ነው የፈታው ችግሩ። ግን ኢሳያስ ክፉ ስለሆነ አላሰራለው። መንገዱ መዘጋት ጀመረ። የፕሌኑ በረራ መቋረጥ ጀመረ። ባውንደሪ መዘጋት ጀመረ። የትግራይና የኤርትራ ብዙ ነገር ኢሳያስ ነው እንደዛ ያደረገ እንጂ አብይ አህመድ እንዴ! ኧረ አብይ አህመድ ሰው ሆነህ እንዴት አብይ አህመድ ትጥለዋለህ? እንዴት ትጥለዋለህ? የተጋጩ የሃይማኖት አባቶች የሚያስታርቅ ቅዱስ ሰው እኮ ነው። አብይ አህመድ እኮ አይጠላም። ኧረ ወገኖች፣ ኧረ ጥሩ ማሰብ ይልመድብን። እኔ ለኢትዮጵያውያኖች ህዝብ በዚህ አጋጣሚ ተጠንቀቁ፣ በታሪክ እንዳትሳሳቱ። ኢሳያስ አፈወርቂ ለአንድ ቀን የእናንተ መሪ ቢሆን አብይ አህመድ ታስታውሳላችሁ። የእውነቴ ነው የምላችሁ። አብይ አህመድ የት ነህ ትሉ ነበር። እኔ አንዳንድ ጊዜ በእጃችሁ ያለ ወርቅ መጣል የለባችሁ፣ መንከባከብ አለባችሁ። ምን በፈጠረው እኛ አብይ አህመድ የኤርትራ መሪ ቢሆንልን እንዴ! ቀልዳለህ እንዴ? አብይ አህመድ እኮ በመነጋገር የሚያምን ጀግና እኮ ነው። ኢሳያስ እኮ ፈሪ እኮ ነው። ሐሳብ የሚያቀርቡለት ሰዎች የሚያስር እኮ ነው ዲክታተር ኢሳያስ እኮ ፈሪ እኮ ነው የሚባል ጀግና አይደለም። ጀግና የሚባል አብይ ነው። የማይፈራ ለጥያቄ የማይፈራ ኑ ግጠሙኝ በአስተሳሰብ የሚል። ሌሎች ሌቦች ናቸው። ህወሓት ቢሆን ህግደፍ ቢሆን ሌቦች፣ ለህዝብ የማይጠቅሙ። አብይ አህመድ አይሰርቅም። ትክክለኛ መሪ ነው። እኔ አብይ አህመድ እስካሁን ድረስ እደግፈዋለሁ፣ እወደዋለሁ። ካጠፋ መንገዱ ከቀየረስ እቃወመዋለሁ። እኔ እንትን አይደለሁም። እንደዚህ ጭፍን የመደገፍ እንትን ያለባቸው ሰዎች አሉ። በቃ ሰው እየተሳሳትን ክፉ ነገር ያደረግም ዝም ብለው የሚደግፉ አሉ። እንደዛ አይደለሁም እኔ። አብይ አህመድ ሰው ነው፣ ሊሳሳት ይችላል። ነገር ግን ከ100% እኔ 98 እሰጠዋለሁ። 98 ከመቶ በጣም ትክክለኛ መሪ ነው አብይ አህመድ። በአፍሪካ ሙሉ እንደ አብይ አህመድ መሪ የለም። የእግዚአብሔር ስም የሚጠራ እግዚአብሔር የሚፈራ የሚጸልይ መሪ እንዴ! ኧረ እንደ አብይ አህመድ አይገኝም። አብይ አህመድ ለኢትዮጵያውያኖች ብቻ ሳይሆን ለኤርትራውያኖችም ያስፈልገናል። ኤርትራም ለማደግ አብይ አህመድ ያስፈልገናል። ከወጣቶች መሪዎች ኤርትራውያኖች ተሳስሮ አስተሳሰቡ በጣም ይመቸኛል። ብልጽግና ስሙ ራሱ እኮ ቅዱስ እኮ ነው። አጋንንት እንዴት ይወዳል ብልጽግና? አብይ አህመድ እኮ ዳትፋይ ነው ተቃዋሚ ብዙ ያሉበት ምክንያቱ የእሱ ራእይ በጣም ትልቅ ራእይ ነው። ብልጽግና አገር ይበልጽግ፣ ሰው አይሰደድ፣ አገሩ ላይ ይኑር ብሎ መጣ። እንግዲህ ሰይጣን እንዴት ይወዳል እንደዚህ አይነት ሰው? ዳትፋይ ነው አሁን ብዙ ጠላቶች ያስነሳለት በዚህ ፋኖ፣ በዚህ ህወሓት፣ በዚህ ሻዕቢያ። ለምንድን ነው ሁሉም አብይ ላይ የተነሱ ካላችሁ አብይ አህመድ የእግዚአብሔር ሐሳብ ስላለበት ነው። ብልጽግና የሚባል ነገር እንግዲህ አጋንንት አይወዱም። አጋንንት የሚወዱ ሰው እንዲሞት፣ ሰው እንዲሰደድ፣ ረሃብ እንዲሆን፣ በውጊያ ሰው እንዲኖር፣ ይሄ ነው የሚፈልገው ሰይጣን። ስለዚህ ኢሳያስ ሰይጣን ነው የሚጠቀምበት። ዳስዋይ ነው ውጊያ የሚወድ ችግር የሚወድ ክፉ ነው ደግሞ ሰዎች የሚክድ ከሱ ከበረሃ የመጡ ወንድሞቻችሁ የካደ ለ23 ዓመት ያሰረ የዓለማችን ጨካኝ እኮ ነው ኢሳያስ አፈወርቂ። እንዴት ከአብይ አህመድ ይወዳደራል? እኔ ዛሷይ ነው አብይ አህመድ የመደግፈው ወንድሞቼ። እኔ እንደ ኤርትራዊ ኢሳያስ ብደግፈው ነው የሚያምር አይደል? ኤርትራዊ ነኝ እኔ። ግን እንደዛ በእኔ እንደዛ አይሰራም። እኔ ከሰው ካስተሳሰቡ በቃ ዳስዋይ ነው አብይ አህመድ የምወደው የምደግፈው። አስተሳሰቡ ይመቸኛል። ምንድነው ጥፋቱ? ውጊያ ቢሆንም እሱ አይደለም የጀመረው፣ እነዛ ህወሓት ነው የጀመሩት። እናስታውሰዋለን እኮ አብይ አህመድ ተው እረፉ። 27 ዓመት ህዝቡ ተገዝቶላቸዋል። ስለዚህ እኛ ደግሞ ስንመራ መገዛት አለባችሁ በስመ አብ በሉ ብሎ ኃይለ ሥላሴ ሯጩ ሲልክ፣ እናቶች ሲልክ ወደ መቀሌ አስታውሳለሁ። ደብረጽዮን ሲለምኑት ምን ያድርግ ይሄ ሰውዬ? ለምን እኮ እንደ መንግስት እኮ ታች ወርዶ እኮ ነው እባካችሁ እንደመር እንፋቀር ብሎ ሲለምን ነው ያየነው። እንዴ አላሰራሉት። አንዳንድ ሰዎች ህዝቡ በድሮን የጨፈጨፈ ምናምን ይላሉ። ይኸውላችሁ ወገኖቼ እንግዲህ አብይ አህመድ መንግስቱ
መንግስቱ ለመውደቅ የተነሱበት ሰዎች ምን ማድረግ ነው ያለበት? እንባባ እነሱ ውጊያ እየከፈቱለት እሱ ደግሞ መመረቅ። እንባባ ምንድነው የሚባል በአማርኛ? እንባባ ፋንዲቻ ነው የሚባል። ፋንዲቻ መላክ ነው የሚፈልጋቸው። ቦምብ እየተደረገበት አንዴ ሊገድሉት ብዙ ነገር ሞክረዋል ሊያጠፉት። ይሄ ምንድነው የሚያሳየን? አብይ አህመድ በጣም ራዕይ ያለበት ትክክለኛ መሪ ስለሆነ ዳስዋይ ነው ሰይጣን የተነሳበት። አስተሳሰባችሁ መቀየር አለባቸው። አንዳንድ ኢትዮጵያኖች እንደ አብይ አህመድ መሪ አታገኙም። ኢትዮጵያኖች ኧረ አብይ አህመድ ለኢትዮጵያ ብቻ ሳይሆን ለአፍሪካ ሙሉ የሚያስፈልግ ትልቅ ባለ ራዕይ ነው። ስለዚህ ነው ጠላቶች የበዙበት። እግዚአብሔር ግን ከሱ ስላለ ማንም የሚያሸንፈው የለም። እመኑ፣ ማንም የሚያሸንፈው የለም። ምክንያቱም እግዚአብሔር ከሱ ነው ያለው። ብዙ ሞክረዋል እኮ ሊገድሉት፣ ብዙ ተሞከረ፣ አልተሳካም። ለምን? እግዚአብሔር አብሮ ከሱ ከቆመ ማን ያሸንፋል? አያሸንፍም። ስለዚህ አብይ አህመድ ጴንጤ ስለሆነ አይደለም እኔ የምደግፈው፣ አስተሳሰቡ ይመቸኛል፣ መልካም ሰው ስለሆነ ነው እኔ የምደግፈው። ሙስሊም ቢሆን አብይ አህመድ እደግፈዋለሁ። እኔ ሃይማኖተኛ ወይም ዘረኛ አይደለሁም፣ ነግሬያቸዋለሁ። መልካም ሰው እወዳለሁ፣ በቃ ጥሩ ሰው እኔ እወዳለሁ። ክፉ ሰው ደግሞ አልወድም፣ ባህሪያቱ ማለት ነው። ስለዚህ የኔ አስተሳሰብ ይሄ ነው። ፎሎው፣ ሼር፣ ላይክ አድርጉኝ። አዲስ አካውንት ነው ይሄ። ህዝባችን መንቃት አለበት። የኢትዮጵያ ህዝብና የኤርትራ ህዝብ መንቃት አለበት። መዋደድ አለብን። ክፉዎች ሰዎች ህወሓትና ህግደፍ ናቸው። እነሱ ወደ ህግ አምጥተን በቃ ስደት ምናምን የሚል አስቀርተን አገራችን ማሳደግ አለብን። ኢትዮጵያን ኤርትራን አሳድገን እዛ ውስጥ መኖር አለበት የኢትዮጵያ ኤርትራ ህዝብ ማለት ነው። ስደት መቆም አለበት። ማን ሲነሳ ነው ግን? ህግደፍና ህወሓት። ቴንክ ዩ። አንዴ ይሄን ቪዲዮ ወደ ክቡር ጠቅላይ ሚኒስትር አብይ አህመድ ነው ማስተላልፈው። እባካችሁ እንደምን አድርጋችሁ አድርሱልኝ። ነግሬያችኋለሁ ባለፈው እኔ ኤርትራዊ ነኝ፣ የአብይ አህመድ ደጋፊ ነኝ። በኩራት ነው ደግሞ የምናገረው። ይሄ ስል በኩራት አብይ አህመድ ያልተደገፈ ማን ይደገፋል? አብይ አህመድ ማለት እኮ ምርጥ መሪ፣ እግዚአብሔርን የሚፈራ ቅን ሰው እንደ አብይ አህመድ ታይቶ አይታወቅም። ዳትፋይ ነው እኔ የምደግፈው። ብዙ ሰዎች በዚህ ነገር ይጠሉኛል፣ አይገባኛል። እኔ አላቅም፣ ይጥሉኝ ይስረቡኝ፣ ምንም እንትን አልልም። ምክንያቱ ሁሉ ጊዜ እውነት ስትደግፍ የሚቃወሙ ሌቦች፣ ውሸታሞች ናቸውና እኔ በእውነት ስላለሁኝ የሚጠላኝ ውሸታም ሰው ብቻ ነው። አብይ አህመድ ያልተደገፈ ማን ይደገፋል? ኑ ተነጋገሩ ከኔ ጋር የሚል አብይ አህመድ ያልተደገፈ ማን ይደገፋል? እስረኞች የሚፈታ የሃይማኖት ነጻነት የሚፈቅድ አባቶች የሚያከብር የሃይማኖት አባቶች የሚወያይ እንደ አብይ አህመድ ያልተከበረ አብይ አህመድ ያልተወደደ ማን ይወደዳል? ኤኒዌይ ወደ መልእክቴ ልግባ። አብይ አህመድ ክቡር ጠቅላይ ሚኒስትር አብይ አህመድ፣ እኔ አንድ አደራ የምልህ ነገር አለኝ። ኤርትራዊ ነኝ። እኛ ኤርትራውያኖች ከእግዚአብሔር በታች ማለት ነው ሌላ ተስፋ የለንም። እግዚአብሔር ተስፋችን ነው። ግን አንድ ተስፋ ያደረግነው ነገር ደግሞ አለ። አሁን የብርጌና ሐሞር የተባለ እንቅስቃሴ አለ፣ የለውጥ የፍትህ እንቅስቃሴ በኤርትራውያኖች ብሉ ሪቨሌሽን ማለት ነው። እና ኢትዮጵያ ውስጥም ቢሮ አለን ካንተ ጋር እየሰሩ ነውና አንድ ተስፋ ከእግዚአብሔር በታች እሷ ናት ተስፋችን። ለውጥም የሚመጣው በዛ ነው ብለን ነው የምናምነው። ከአብይ አህመድ አብረን እንገባለን ወደ ሀገራችን። አምባገነናዊ ኢሳያስ ደግሞ ለአንዴና ለመጨረሻ እንጥለዋለን ብለን እናምናለን። እና ይሄ ነገር በደንብ መስራት አለብህ አብይ አህመድ። ምክንያቱ እኔ የማምነው ማለት ነው እግዚአብሔር ነው ያስነሳህ ብዬ ነው እኔ የማምነው። አንተ አብይ አህመድ ለኢትዮጵያ ብቻ አይደለህም የተነሳህ፣ ለኤርትራ ጭምርም ተነሳሃል። ኤርትራ ውስጥ ከ30 ዓመት በላይ የታሰሩ አሉ። 400 የሚያክል እስር ቤት አለ ኤርትራ ውስጥ ማለት ነው። እዚህ እስር ቤት ወጣቶች አሉ፣ የሃይማኖት አባቶች አሉ፣ ታጋዮች አሉ። ጓደኞቹ የኢሳያስ አፈወርቅም 15 ጓደኞች G15 የሚባሉም እዛ እስር ቤት አሉ። ማንም ይጠይቃቸው የለም። በጨለማ ነው ያሉ። ሁሌ ይጸልያሉ፣ እግዚአብሔር ፍትህ አውጣልን እያሉ ድረስልን እያሉ እና እኛ እንዳንደርስበት ፈሪዎች ሆነን በቃ ከሀገራችን ዝም ብለን ወጣን። ሀገራችን ውስጥ ሆነን መቃወም ነበረብን፣ ግን አልቻልንም። አሁን በኤርትራ ውስጥ ተስፋ ይመጣል፣ ለውጥ ይመጣል ብዬ እኔ አላምንም። ምክንያቱም ህዝቡ አንዴ ፈርተዋል። ምክንያቱም አምባገነኖች ብዙ ጊዜ ሰዎች ስለሚያስሩ፣ ሰዎች ስለሚገፉ፣ ሰዎች ስለሚገድሉ ህዝቡ ይፈራል።
ከሀገሩ መውጣት መሰደድ ነው የሚፈልገው እንጂ ውስጥ ሆኖ አይታገልም። እና አሁን አብይ አህመድ ውስጥ ያሉ ኤርትራውያኖች ኢሳያስ አይደግፉትም፣ 90% አይደግፉትም። ለውጥ ይፈልጋሉ። ለውጥ የሚፈልጉ ደግሞ በውጭ ኃይል እንደሚመጣ ያምናሉ። በእኛ ማለት ነው፣ በብርጌና ሐመዱ። እኛ ደግሞ ብቻችን ለውጥ ልናመጣ አንችልም። ምክንያቱም ያው አንዱ ብዙ ነገር ያስፈልጋልና ለውጥ ለማምጣት ስትፈልግ ብዙ ነገር እንዲያውም አሁን ለምሳሌ የሶሪያ ለውጥ የመጣ ካየን ሶሪያዎች ብቻቸው አይደሉም ያሸነፉት ለመንግስቱ። አንዴ ቱርክ፣ አንዴ ሌሎች ጎረቤት ሀገሮች ያግዟቸው ነበር ለሶሪያ እንቅስቃሴ የለውጥ ማለት ነው። የኡጋንዳ አይ ቲንክ ይመስለኛል ሙጋቤ እሱም ከስልጣኑ ሲወድቅ ጎረቤት ሀገሮች ያግዟቸው ነበር። እና ተባብረን ከናንተ ይሄ አምባገነኑ ኢሳያስ ለአንዴና ለመጨረሻ ማንሳት አለብን። ቀጥሎ ቲፒኤልኤፍ ማለት ነው። እኛ ሰላም ነው የምንፈልገው። አብይ አህመድ ሰላም ከኢትዮጵያውያኖች እኛ ኤርትራውያኖች በሰላም መኖር ነው የምንፈልገው። ወደቡን በሰላም መጠቀም ነው የምንፈልገው። እናንተ ማትጎዱት እኛም ማንጎዳበት። በቃ የኤርትራና የኢትዮጵያ ሕዝብ መራብ የለበት። ስለዚህ አደራ የምለው እዛ እስር ቤት ተቀምጠው የሚያለቅሱ አባቶች፣ ወጣቶች አሉ። ክቡር ጠቅላይ ሚኒስትር አብይ አህመድ እግዚአብሔር ባንተ አልፎ በብርጌና ሐመዱም አልፎ ይደርሳል፣ ለነሱ ይደርስላቸዋል ብዬ አምናለሁ። እና ክቡር ጠቅላይ ሚኒስትር አብይ አህመድ አግዘን። እኛ ኤርትራውያኖች ምስኪኖች ነን። በቃ እድል አላደረግንም። ጨካኝ አምባገነን መሪ አግኝተን እየተሰቃየን የሞትን ነው። ወንድሞቻችን በባህር ይሞታሉ፣ አንዳንዶች በምድረ በዳ፣ አንዳንዶች ደግሞ እስር ቤት ነው ያሉ። እና ኑሮ አይደለም የምንኖረው ክቡር ጠቅላይ ሚኒስትር አብይ አህመድ። እና አብይ አህመድ ሆይ እኔ ማስተላልፈው አደራ የምለው በቃ እዘኑልን፣ ኢትዮጵያውያኖችም እዘኑልን፣ ጸልዩልን። እኛ ኤርትራውያኖች ጥሩ ነገር አላገኘንም። በቃ ወጣትነታችን ከንቱ ነው፣ እየባከነ ነው። ብዙ ኤርትራውያኖች በችግር በስቃይ በጭንቀት ነው የሚኖረው። ያ በቃ እድል አላደረግንም። አምባገነን መሪ አግኝተን ማለት ነው። ስለዚህ እኛ ከእግዚአብሔር በታች የምንጠብቀው ተስፋ ወይም ለውጥ የሚመጣው በብርጌና ሐመዱ እንቅስቃሴና በአብይ አህመድ የጀመሩት የዲፕሎማሲ ስራ ተጠናክሮ መሄድ አለበት። እና ለኢትዮጵያውያኖች ለኤርትራውያኖች የሚያስቸግሩን ህወሓትና ሻዕቢያ የተባሉ ናቸው። እነዚህ ሁለት ቡድን ለአንዴና ለመጨረሻ በቃ ስነ ስርዓት መያዝ አለባቸው። በቃ ወደ ህግ መምጣት አለባቸው። በእነዚህ ሁለት ሌቦች፣ ሽፍቶች ሰዎች ከ10 ሰዎች የማይበልጡ ሰው ሰላም ነሳ እንዴ! ስለዚህ ስነ ስርዓት መያዝ አለባቸው እነዚህ ሽማግሌዎች። ክቡር ጠቅላይ ሚኒስትር አብይ አህመድ እግዚአብሔር ካንተ ጋር ነው ያለው። ማንም የሚያሸንፍህ የለም። ብዙ ጊዜ ብዙ ነገር ተሞክሯል አንተን ለመግደል። ለምንድን ነው ያልገደልህ? እግዚአብሔር ካንተ ጋር ስላለ ነው። ማንም ደግሞ የሚያሸንፍህ የለም ብዬ ነው እኔ የማምነው እርግጠኛ ሆኜ 100%። ምክንያቱም እግዚአብሔር ካለው ሰው ጋር ብትገጥም ብዙ ነገር ብትሞክር አታሸንፈው። ስለዚህ ዳስዋይ ነው ኮንፊደንስ አድርጎ ብዙ ጊዜ ጠቅላይ ሚኒስትር አብይ አህመድ ማንም የሚያሸንፈን የለም የሚል በእግዚአብሔር ስለሚተማመን ነው። እና አሁን የኢሳያስ አሽከሮች አሉ፣ አንዳንድ ባሪያዎች እንላቸዋለን። ለአብይ አህመድ ሲያጠላሉ ሲሰድቡት እንሰማለን። የበሻሻ ልጅ ነው ምናምን፣ ምንም አያደርግም፣ ይሸነፋል። እኔ ስቃቸዋለሁ ማለት ለደርግ ስላሸነፍከው አብይ አህመድን ታሸንፈዋለህ ማለት አይደለም። ሁል ጊዜ ሰርግ የለም። አንዴ ስለተሳካልህ ሁል ጊዜ ይሳካልሃል ማለት አይደለም። እና አብይ አህመድ ደግሞ ለህወሓትና ለሻዕቢያ ስነ ስርዓት እንዲያስይዛቸው ለትግራይ ህዝብና ለተበደለ የኤርትራ ህዝብ ፀሐይ እንዲወጣለት፣ ፍትህ እንዲወጣለት እግዚአብሔር ያስነሳው መሪ ነው ብዬ ነው የማምነው። በዚህ ነገር ከብዙ ኤርትራውያኖች ነው የምጋጨው። አይ ዶንት ኬር። እኔ የታየኝ ነገር ነው የምናገረው። ብዙ ነገር የማየው ነገር አለ ስለ አብይ አህመድ በህልም ማለት ነው። እዚህ መጥቼ አልናገርም። ግን አብይ አህመድ በትክክለኛ ጊዜ የመጣ ለኤርትራውያኖችና ለኢትዮጵያውያኖች ጭምር ነው። ስሙኝ፣ በደንብ ስሙኝ። ክቡር ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያውያኖች እድገት ብቻ አይደለም የተነሳ፣ ለእኛም ለኤርትራውያኖችም ትልቅ ተስፋችን ነው። የስ
ብዙ ሰዎች አሁን ይፈራሉ፣ ኤርትራኖች በተለይ ይፈራሉ። በቃ ልክ እንደ ደርግ ይገዛናል፣ ይጨፈጭፈናል ብሎ ይፈራሉ። እኔ አንድ ቀን ፈርቼ አላውቅም። ምክንያቱም አብይ አህመድ እንደዛ አያደርግም። የእግዚአብሔር ሰው ነዋ። ጠቅላይ ሚኒስትር አብይ አህመድ እኮ የሚጸልይ እግዚአብሔር የሚፈራ ሰው እኮ ነው። እንደዛ አያደርግም። እንዲያውም ኤርትራና ኢትዮጵያ ያድጋሉ። ሻዕቢያና ቲፒኤልኤፍ ከወደቁ በኋላ እኔ የሚታየኝ ወደቡ ላይ ትልቅ ፎቆች ተሰርተው ትልቅ ኢንዱስትሪ ትልቅ በቃ ነገር ተሰርቶ የኢትዮጵያና የኤርትራ ህዝብ ተዋዶ በቃ የባቡር መንገድ ተሰርቶ የፕሌን መንገድ ተከፍቶ ህዝብ ለህዝብ ተዋዶ ሲኖር ነው የሚታየኝ። በእውነት እንደዛ ነው የሚታየኝ። አብይ አህመድ ይገዛናል፣ ይጨፈጭፈናል ምናምን ብሎ ኤርትራን ይፈራል። አትፍሩ። ክቡር ጠቅላይ ሚኒስትር እንደዛ አያረግም። እግዚአብሔር ያውቃል። ግን ጠቅላይ ሚኒስትር ምንድነው እንደ ምንድነው የሚባል በአማርኛ ይሄ ነገር ሻቦጥ ነው የሚባል አይደል? የእግዚአብሔር ሻው እንትን ነው። ለክፉዎች ሰዎች መጥረጊያ ነው አብይ አህመድ። ክፉዎች ሰዎች ደግሞ ሻዕቢያና ህወሓት ናቸው። እነዚህ ሰዎች እንዲመለሱ እግዚአብሔር ረጅም ዕድሜ ሰጥቷቸዋል፣ አልተጠቀሙበትም። ስለዚህ ፍጻሜያቸው አብቅተዋል ማለት ነው። ስለዚህ ክቡር ጠቅላይ ሚኒስትር አብይ አህመድ እባክህ እኛ ኤርትራኖች አግዘን፣ በቃ እዘንልን። ብዙ ሰው በችግር ነው የሚኖረው። ኤርትራኖች በጨለማ ላሉ እስር ቤቶችም እነሱም ተስፋ ያደርጋሉ፣ ይጠብቁሃል። ከብርጌና ሐመድ ሆነ የሆነ ነገር እንድታደርግ እና ይሄ ነገር ለማሳሰብ ነው የመጣሁት። ሼር አድርጉልኝ ወገኖቼ፣ ፎሎው አድርጉኝ እና በቃ መውደዴን መግለጥ እፈልጋለሁ። አብይ አህመድ በጣም እንወዳለን። ኤርትራኖች ብዙ አለን የምንወድህ፣ የሚጠሉ አሉ፣ የምንወድህም ብዙ አለን። በርታ፣ ከጎንህ ነን፣ አይዞህ፣ እግዚአብሔር ይባርክ። እንዳታሳልፉት የማስተላልፈው መልእክት አለኝ። ባለፈው እኔ ብዙ ህልም ያየሁት ነገር አለኝ ስለ አብይ አህመድ ብዬ ነበር እና እንድናገር የሚፈልጉ ሰዎች አሉ። ልንገራችሁ ማለት ያየኸው መንገድ ደግሞ ኃጢአት አይደለም። እኔ ግልጽ ነው የምናገረው፣ በእውነት ነው። እኔ አንድ እግዚአብሔር ነው የምፈራው። እዚህ ምድር ላይ የምፈራው እግዚአብሔር ብቻ ነው። ምክንያቱም ሰዎች መፍራት ትልቅ ኃጢአት ነው፣ መፈንጠራ ነው ይላል መጽሐፍ ቅዱስና የሚፈራና የሚመለክበት የሚሰገድበት እግዚአብሔር አምላክ ነው። እሱ ነው እኔ የምፈራው። ተናገር ያለኝ እናገራለሁ። እና አብይ አህመድ በእርግጥ ውጊያ ይጀምራል። ውጊያው አይቀርም። ውጊያው እንግዲህ ጫፍ ደርሷል። ይሄ ትንቢትም አያስፈልገውም፣ ህልምም አያስፈልገውም። እያየን ነው ወዴት እያመራ። ግን ብዙ ሰዎች አሁን አብይ አህመድ የሚሸነፍ ይመስላቸዋል ወይ ደግሞ ይሸነፋል ብሎ ያምናሉ። ምክንያቱም ሻዕቢያና ቲፒኤልኤፍ የውጊያ የረጅም ዓመት ስልት ልምድ ስላላቸው ሁለቱም ሆኖ አብይ አህመድ ያሸንፉታል ብሎ ያምናሉ። እንደዛ ግን አይደለም የሚሆነው። ለደርግን ስላሸነፍከው አብይ አህመድ ያሸንፈዋል ለማለት አይደለም። አያሸንፉትም። ግልጽ ልንገራችሁ ማለት ነው። አንድ ዝም ብለህ በአይምሮም ብታየው ሻዕቢያ ማን አለው? ሰው እኮ የለውም፣ ወጣት የለውም፣ ሁሉም ወጥተዋል። ድሮ እኮ ሻዕቢያ ከህወሓት ሆኖ ደርግ ሲያሸንፉ የኤርትራ ህዝብ በሙሉ ልቡ ይደግፈው ነበር ለሻዕቢያ። ገብታችኋል? ምክንያቱም ነፃነት ያመጣልናል ብለው ስላሰበ ህዝቡ አስመራ ውስጥ የነበረ የተለያየ ክፍለ ሀገር የነበሩ እንዳለ ያግዙት ነበር። እናቶች ሳይቀሩ ይታገሉ ነበር፣ መረጃ የሰጡ ምናምን። በዛ ነው የደርግ ያሸነፉት። ለምን? ህዝብ የኤርትራ ህዝብ በሙሉ ተነስቶ ነበር። አሁን ግን እንደዛ አይደለም። ምክንያቱም ህዝቡ ቆስለዋል። ከአንድ ቤት አንድ ሰው ያልሞተበት የለም። እና የሻዕቢያ ዘመን አብቅቷል። ቁርጡ ልንገራችሁ፣ ሻዕቢያ የምትደግፉ ቲፒኤልኤፍ የምትደግፉ፣ እኔ ግልጽ ነው የምናገረው፣ የምፈራው ነገር የለኝም። አብይ አህመድ የሚያሸንፈው ሰው የለም። ግልጽ እግዚአብሔር ነው ከሱ ጋር ያለ። ዝም ብላችሁ ትደግማላችሁ ትጠፋላችሁ እንጂ አብይ አህመድ አታሸንፉት። እግዚአብሔር ከሱ ቆሟል። ለታሪክ ይሄ ቪዲዮ ይቀመጥ። አብይ አህመድ መጥረጊያ ነው። ለማን? ለሌቦች፣ ለክፎች፣ ለህዝብ ለማያስቡ፣ በተለይ ለቲፒኤልኤፍ እና ለሻዕቢያ እግዚአብሔር ስነ ስርዓት እንዲያስይዛቸው አብይ አህመድ ነው ያስነሳው። ምክንያቱም ለዚህ ሁለት ህዝብ የከፋፈሉን እነሱ ናቸው። የበጠበጡን ሰላም ያስነሱን እነሱ ናቸው፣ ቲፒኤልኤፍ እና ሻዕቢያ። በእነሱ ነው እንጂ እኛ የተጋጨን የተለያየን። የኢትዮጵያና የኤርትራ ህዝብ ተፋቅሮ ነው የኖረ ድሮ። ምንም ልዩነት የለንም። ከለራችን አንድ፣ ባህላችን አንድ፣ ሃይማኖታችን አንድ። ማን ነው የለያየን? ማን ነው ለዘመናት ሙሉ በውጊያ እንድንሞት ያደረገን? እውነቱን ነው እኔ የምናገረው። ኢሳያስና መለስ በቃ ቲፒኤልኤፍ እና ሻዕቢያ
እነሱ ተቀያየሙና ህዝቡም ደግሞ አባሉት እንጂ በህዝቡ ምንም ችግር የለም። 400,000 ኤርትራኖች ኢትዮጵያ ውስጥ እየኖሩ ነው። የኢትዮጵያ ህዝብ በሰላም ያኖረን ነው። ስንት ኤርትራዊ ከኢትዮጵያ ተወልደዋል፣ ተግባብተዋል፣ ተጋባ። ከዚህ በላይ ምን ትፈልጋለህ? የህዝቡ ፍቅር አለ። ሁሉም ደግሞ ይፈልጋል በቃ አብሮ መኖር። አብሮ እንዳንኖር ግን በመሃል የሚከለክሉን ሻዕቢያና ቲፒኤልኤፍ ናቸው። እነዚህ የተሸነፉበት ቀን ኤርትራና ኢትዮጵያ ፀሐይ ይወጣል፣ ሰላም ይሆናል። እንደዛ ነው እኔ የማምነው። እና ውጊያው ይጀምራል፣ አይቀርለትም። 100% ግን እርግጠኛ ሆኜ የምነግራቸው አብይ አህመድ ያሸንፋል። ግልጽ ነው። እኔ እኮ ኤርትራዊ ነኝ። ለአንድ ኤርትራዊ አገሬ እንድታሸንፍልኝ ነው የምፈልገው። እኔ ግን ስጋዊ አይደለሁም። ምን ማድረግ ይቻላል? እኔ ስጋዊ አይደለሁም። እኔ መንፈሳዊ ነኝ። ያየሁት ነው የምናገረው። እኔ ሰማያዊ ነኝ። አገራችን ሰማይ ነው ይላል መጽሐፍ ቅዱስ። ከዛ ደግሞ መድኃኒታችን ኢየሱስ ክርስቶስ እንጠብቃለን። እኔ ሰማያዊ ነኝ። በምድር ኤርትራዊ ነኝ፣ በእርግጥ በሰማይ ግን ሰማያዊ ነኝ። እኔ የእውነተኛ ሰው ደጋፊ ነኝ እንጂ ኢሳያስ ኤርትራዊ ስለሆነ እኔ ደግሞ ኤርትራዊ ስለሆንኩኝ ኢሳያስ መደገፍ ምናምን እንደዛ የሚባል እኔ ጋር አይሰራም። እኔ ሁሉ ጊዜ ከትክክለኛ ሰዎች ነኝ። በመንፈሳዊ ዝርፊያም ይሁን በፖለቲካ ዝርፊያ ዙሪያ ማለት ነው እውነት ከሚሰሩ ቅን ሰዎች፣ እግዚአብሔር ከሚፈሩ ሰዎች ነኝ ሁሌ ማለት ነው። በመንፈሳዊ ነገር እንደዛ እግዚአብሔር ጨክኖ የሚያገለግሉ በመንፈስ ቅዱስ የተሞሉ እኔ ቅኖች ሰዎች እወዳለሁ። ምን እንደሆንኩ እኔኛ ቅን ሰው እወዳለሁ። አብይ አህመድ ደግሞ ቅን ስለሆነ እወደዋለሁ። እና እኔ በኮንፊደንስና በድፍረት መጥቼ የምናገረው ዝም ብዬ አይደለም። ዝም ብሎ ሰው አይናገርም። ያሸንፋል ስል ሲያሸንፍ ስላየሁት። አያሸንፉትም። ቲፒኤልኤፍና ሻዕቢያ አያሸንፉትም። ታያላችሁ ምን እንደሚፈጠር ልንገራችሁ። እና ቲፒኤልኤፍና ሻዕቢያ ይወድቃሉ። መነጋገሪያ ነገር ነው የሚሆነው በዓለም ዙሪያ ማለት መነጋገሪያ ነው። በቃ አልጀዚራ፣ ቢቢሲ፣ ሌሎች ዜናዎች እየገቡ ኤርትራ ውስጥ ለዘመናት ለ34 ዓመት ሙሉ አምባገነኑ ኢሳያስ አፈወርቂ ለኤርትራ ህዝብ ጨቁኖ የነበረ ቲፒኤልኤፍ አብይ አህመድ አሸነፋቸው እየተባለ በዜና ትሰማላችሁ በቢቢሲ። ይሄ ቪዲዮ ሴቭ አድርጉት፣ ለታሪክ ሴቭ አድርጉት። በቃ ይሄ ወጣት አብይ አህመድ ለነዚህ ሽማግሌዎች ስነ ስርዓት ያስይዛቸዋል። አሁን በኤርትራ በኩል በህወሓት በኩል በጣም ይንቁታል አብይ አህመድ። ይሄ መሽረፈት የበሻሻ ልጅ ያልተማረ ደንቆሮ ነው ልጅ ነው ምናምን እንደዛ። እሱ ግን አይመካም። አብይ አህመድ ሲመካ አይታችሁታል? አይመካም። ለምን ምንድነው የማይመካ? እግዚአብሔር ስለሚፈራ ነው። ይናገራችኋል ሁሉ ጊዜ ተው፣ እረፉ፣ ሰላም ነው የምፈልገው እኔ ከጀመራችሁ ግን የመጨረሻ ነው የሚሆንላችሁ ብሎ ይናገራችኋል። አይሰሙም። ከዛ በፊትም ነግረው ነበር ተው፣ እረፉ ብለው አልሰማሉ። ስንት የትግራይ ህዝብ አስጨፈጨፉ ህወሓት። ድጋሚ አሁን ቁርአን ሊከፍቱ አሁን ግን የመጨረሻ ነው የሚሆነው ማለት እነሱና ሻዕቢያ አንድ ላይ ነው የሚሄዱ ማለት ነው። አንድ ላይ ነው የመጡ በበረሃ በደደቢትና በሳህል አድርገው እንግዲህ የመጨረሻችሁ ነው። ይሄ ነገር ለምንድን ነው ካላችሁ እግዚአብሔር ለትግራይ ህዝብና ለኤርትራ ህዝብ ስላሰበ ስለራራላቸው ነው። ልክ ለእስራኤላውያኖች ሙሴ እንደላከ የህዝቡ ስቃይ አይቶ ሙሴ ነው የላከላቸው እና የኤርትራና የኢትዮጵያ ችግር እንዲፈታ አብይ አህመድ አስነሳ እግዚአብሔር። አንዳንድ ሰዎች የኤርትራ ለውጥ በውስጥ ነው የሚመጣው ምናምን ብለው ያምናሉ። እግዚአብሔር በውጭ ለውጥ ማምጣት ከፈለገስ ምን ትላለህ? እንደ እግዚአብሔር ሐሳብ ስትሄዱ በራሳችሁ ሐሳብ አትሄዱ። አርቃችሁ ማሰብ አለባችሁ። በውስጥ ይሁን በውጭ ይሁን እኛ ኤርትራኖች ለውጥ ነን የምንፈልገው። በቃ ከኢትዮጵያውያኖች ወገናቻችን ደግሞ ሰላም ነው የምንፈልገው። እኔ ኤርትራ ውስጥ ምሳ በልቼ እራት አዲስ አበባ ልበላ ነው የምፈልገው። በቃ ባውንድሪ ምናምን ነው አልፈልግም። ልክ እንደ ሩዋንዳ፣ ኡጋንዳ፣ ኬንያ እንደዛ ነው መሆን የምንፈልገው። እና ይሄ ኒው ጄኔሬሽን መንቃት አለበት። ከጠባብ አስተሳሰብ መውጣት አለበት። በተለይ በኤርትራ በኩል ነው። በኤርትራ እንጂ ኢትዮጵያውያኖች ሰላም ይወዳሉ። ከኤርትራውያኖች አንድ ብንሆን ምን ችግር አለው ይላሉ አብዛኞቹ ኢትዮጵያውያኖች። አብረን መስራት አብረው መሄድ ይፈልጋሉ። ኤርትራውያኖች ናቸው በዚህ ነገር የምታስቸግሩ። እኔ ነግሬያቸዋለሁ። ነጭ ነው የምናገረው። ለኤርትራና ለኢትዮጵያ የምታስቸግሩ ህወሓትና ሻዕቢያ ናቸው። የነሱ ደቀ መዝሙር ስለሆነ ልባችሁ
ትዕቢተኛ ነው። እስቲ ትሑታን ሁኑ፣ ትሑት አምብል እና አብይ አህመድ አይሸነፍም። እኔ ልንገራችሁ ልታሸንፉት ምናምን የምታስቡ ወይም ስሙ ለማጥፋት ምናምን ትደክማላችሁ እንጂ አታሸንፉትም። ምክንያቱም እግዚአብሔር በትክክለኛ ሰዓት ያስነሳው ሰው ነው። ጴንጤ ስለሆነ እኮ ነው የሚደግፈው ሞገስ ምናምን የሚሉ ሰዎች አሉ። እንደዛ አይደለም። አብይ አህመድ ኦርቶዶክስም ቢሆን ትክክል እስከሰራ እኔ ደግፋለሁ። እኔ ሃይማኖተኛ አይደለም፣ ዘረኛም አይደለም። እኔ ሰማያዊ ነኝ። በቃ ከዘረኝነት ከሃይማኖተኝነት ከጠባብ አስተሳሰብ እኔ ወጥቻለሁ። እንደዛ እኔ አይመቸኝም፣ ነግሬያቸዋለሁ። ዘረኛ ብሆን እንዴት አብይ አህመድ ይደግፋለሁ? እኔ እኮ ኤርትራዊ ነኝ። ያየሁት ነው እኔ የምናገረው። በቃ ስለዚህ አብይ አህመድ ያሸንፋል፣ ሰላም ደግሞ ይመጣል በኤርትራና በኢትዮጵያ። ይሄ ነገር ደግሞ በአይናችሁ ታያላችሁ። ትልልቆች የዜና ቢቢሲ፣ አልጀዚራ ሲዘግቡት ታያላችሁ። የ34 ዓመት ለህዝብ ኤርትራ የጨቆነ ዲክታተር አምባገነን ኢሳያስ አፈወርቂ አብይ አህመድ አሸንፎታል ብሎ ዜና ትሰማላችሁ። በቅርብ ጊዜ ወንጌል በኤርትራ ይፈቀዳል በአደባባይ ማለት ነው። ልክ እንደ ኢትዮጵያ አሁን እንዳለ የወንጌል ነፃነት ይመጣል በኤርትራ በአብይ አህመድ ዘመን ማለት ነው። ታያላችሁ። ይሄን ቪዲዮ ለታሪክ ሴቭ አድርጉ። በአይናችን እናያለን። ብዙ እስረኞች ከኤርትራ ውስጥ ሲፈቱ እናያለን። ብዙ እያለቀሱ ብዙ ሲፈቱ እና እግዚአብሔር አምላክ በአብይ አህመድ ለኤርትራና ለኢትዮጵያ ያስገርመናል። እኔ ነግራችኋለሁ። ሴቭ አድርጉት። አብይ አህመድ በርታ፣ አይዞህ። እኛ የለውጥ እንቅስቃሴ ኤርትራኖች ከጎን ሆነን ጌታ ይባርክህ። አንተን የሚቃወሙ አያሸንፉም። እግዚአብሔር ካንተ ጋር። ከም ሃገር ኤርትራ ከም ሃገር ሓንቲ ዩኒቨርሲቲ የብሎምን ህዝቢ ኤርትራ ሃገር ገዲፉ ናብ ስደት ይምራሕ ኣሎ። እዚ ፍሉጥ እዩ። ዩጋንዳ፣ ሱዳን፣ ሳውት ሱዳን፣ ኢትዮጵያ፣ ኬንያ ኣብ ኩሉ ጎቦታት ይሓድም ኣሎ። ሃገር ባዶ ትኸውን ኣላ። እቶም ካብ ሃገሮም ዝተሰደዱ ሰሪሆም ከበልጽጉ ድማ ሰለልቲ ሓዊሱ እናልኣኸ መን ጦይ መን ሕሙም ምኳኑ ምፍላጥ ኣጸጋሚ ስለ ዝኾነ እቶም ንጹሓት ይብድሉ። አብይ አህመድ ሆይ እንግዲህ አንተ ገብተውሃል ሁሉ ነገር። እኛ ኤርትራኖች የምናሳልፈው ስቃይና መከራ ገብተዋል እና በትክክለኛ ጊዜ ነው እግዚአብሔር አንተን ያስነሳህ። አንተ የኢትዮጵያ ብቻ ሳትሆን ተስፋ፣ የእኛም ኤርትራኖች ተስፋ ነህ። ምንድነው ያለው ወንድሞቼ? በትግርኛ ነው የተናገረው አብይ አህመድ። ምንድነው የሚለው? ኤርትራ አንድ ዩኒቨርሲቲ ነበራቸው፣ እሷን ተዘግታለች። ከ300 በላይ የሚሆን ኢንዱስትሪ ፋብሪካ ምናምን ነበሩ፣ የሉም፣ አሁን ተዘግተዋል። ወጣቶቹ ወደ ተለያየ ሀገር ነው እየወጣ፣ ወደ ሱዳን፣ ወደ ሳውት ሱዳን፣ ወደ ኢትዮጵያ፣ ወደ ኡጋንዳ እየሄደ ነው። ባዶ የሆነች ነው አገሩ እያለ ነው። እና እውነት ነው፣ ትክክል ነው። ከዚህ በፊትም ምን ብሎ ነበር አብይ አህመድ? አሰብ ላይ ሄጄ ቤት ብቻ ነው የነበረ፣ ሰው የለም እዛ አለና እንኳን አየኸው አብይ አህመድ፣ ኤርትራ ውስጥ ገብተህ ሁሉን አይተኸዋል። እንኳን አየኸው። እግዚአብሔር በዓላማ ነው ሁሉን ያሳያል። የኤርትራውያን መከራ ምን እንደሚመስል ምን እንደምናሳልፍ አሳይተዋል። እንግዲህ እግዚአብሔር በአንዱም በሌላ። ስለዚህ የእኛ ችግር በደንብ ገብቷል። እኛ ትክክለኛ መሪ አላገኘንም፣ ሰይጣን ነው። እኔ ኢሳያስ አፈወርቂ በጣም ጨካኝ ነው፣ በጣም ክፉ ነው። 15 ጓደኞቹ የካደ የመጨረሻ እኔ ምን ልግለጽ፣ አረሜን ነው። 15 ጓደኞቹ ነበሩ ከሱ ተታግለው ከበረሃ የመጡ G15 እንላቸዋለን መጠሪያቸው። ህገ መንግስት ለምን አይኖርም እዚህ ሀገር? ለምን አንተ ብቻ ትገዛለህ? ምናምን ብለው ጥያቄ ሲጠይቁት አገር ሊሸጡት አስበው በውሸት በከዛ እስር ቤት አስገባቸው። እስካሁን አንዳንዶች አይናቸው አውረዋል፣ አንዳንዶች ሞተዋል፣ አንዳንዶች ታመሙ፣ አንዳንዶች እብድ ሆኑ። አስቡበት። የእሱ ጓደኞች ናቸው። ጓደኞች ከበረሃ የመጡ 30 ዓመት የተጋደሉ ማለት ነው። በቃ እስር ቤት አስገባቸው ጨለማ ላይ። እንደ ኢሳያስ ጨካኝ ፍጡር የለም። አብይ አህመድ እንኳን ሰብአዊነት አለው። ሰው እኮ ነው አብይ አህመድ። ጀዋር ታስሮ ነበር አይደል? ፈታቸው። አቦይ ሰባት ታስሮ ነበር እኮ ተፈታ። አብይ አህመድ አትሊስት ሰው አስሮ ይፈታል።
ዳስ ዋይ እኮ ነው እኔ የምወደው አብይ አህመድ። ዳስ ዋይ እኮ ነው እኔ የማከብረው። እንዴ አንዳንድ ሰዎች ምን ይሉኛል፣ አንተ ኤርትራዊ አይደለህም እንዴ? ለምንድን ነው በኢትዮጵያ ፖለቲካ ጣልቃ የምትገባው? ለምንድን ነው አብይ እወደዋለሁ ምናምን የምትለው? የኢትዮጵያ ፖለቲካ ለኢትዮጵያ ተውላቸው፣ ዝም በል ይሉኛል። በጣም ነው መስቀው፣ በጣም ነው መስቀው። ኢትዮጵያውያን ማለት እኮ የኛ ጓደኞቻችን ወንድሞቻችን እናቸው እኮ እንዴ። እኔ እኮ 11 ዓመት ነው አዲስ አበባ የተቀመጥኩት። ያገባኛል እንጂ ኢትዮጵያ ለምለም እንድትሆን ነው የምፈልገው። ኢትዮጵያ እንድትበታተን እንድትጠፋ አልፈልግም። ኤርትራም እንደዛ። ኤርትራውያኖች ኢትዮጵያውያኖች እኮ በደም ተሳስረናል። ያው በቃ በምን እንለያያለን? ከለራችን አንድ፣ ባህላችን አንድ፣ ሃይማኖታችን አንድ። እኔ እንደዛ ነው የሚገባኝ። በእውነት ነው የምላችሁ። ኢትዮጵያውያኖች ደስ እንዲላቸው አይደለም ይሄ ነገር የምናገረው፣ ከምሬ ከልቤ ነው። አብዛኛው ኤርትራዊ ደፍሮ እንደዚህ አይናገርም። ኢትዮጵያውያን ወንድሞቻችን ናቸው ምናምን ብዙ ኤርትራኖች አይሉ። ምክንያቱም ትዕቢት አለባቸው አብዛኞቹ። እግዚአብሔር የረዳቸው እንደ ሞገስ ግን ወጥተው ይናገራሉ በድፍረት ማለት ነው። እና ከዚህ በላይ ምን ችግር ይገጥመናል እኛ ኤርትራኖች? ለምንድን ነው የምንፈራው? ለምን ነፃነት አንፈልግም? ለምን መብታችን የመናገር መብት አይኖረንም በአገራችን ብላችሁ ለምን አታስቡ? ኢትዮጵያውያኖች ይዋቸው የመናገር መብት አላቸው። የሃይማኖት ነፃነት አለባቸው። አትቀኑ ኤርትራኖች ሆይ አትቀኑ። በጎረቤታችን ኢትዮጵያ እንደዛ ልንሆን አትፈልጉም? እኔ እና አብይ አህመድ ኤኒዌይ የኤርትራኖች ችግር ገብቶሃል። እኛ መጀመሪያ እግዚአብሔር ነው ተስፋችን። ከዛ ቀጥሎ ግን አንተ ጋር ትልቅ ተስፋ አለን። ሻዕቢያና ህወሓት ታሻንፋቸዋለህ። ከዛ ሰላም ይመጣል። ኢትዮጵያና ኤርትራ ታይቶ የማይታወቅ ሰላም ይመጣል ብዬ ነው የማምነው። ከዛ በኋላ ሰው እንደፈለገ ኤርትራ ይሄዳል፣ እንደፈለገ ኢትዮጵያ ይሄዳል። ለዘመናት ሙሉ ቆልፈውብን የነበሩ ሁለት ወንበዴዎች ሲሸነፉ ያኔ ነው ሰላም የምናጣጥመው። ያ እንግዲህ እንደዚህ ግን አሁን ኤርትራኖች ያለንበት ኑሮ አይደለም የምንኖረው። እስር ቤት ናት የተቀየረችው ኤርትራ። እስር ቤት ሰው የሚባል የለም። አሁን የኔ የሰፈር ጓደኞች የሉም። ሁላችን ወጥተናል። አንዳንዶች ሞተዋል፣ አንዳንዶች ወጥተናል። ባዶ ሆኖ በቃ ኤርትራ ባዶ። ይሄን አሁን አገር የምትሉት አንዳንድ ኤርትራኖች አገር አላችን ምናምን የምትሉ አገር ማለት እኮ ነፃነት ወጥተናል ትላላችሁ። ከኢትዮጵያ ተገንጥለን ነፃ ወጥተናል። የታለ ታዲያ ነፃነት? እኔ እኮ እሱ ነው የሚያሳስበኝ። እኔ ኢሳያስ እንደዚህ ይዞን ከሚጠፋ አብይ አህመድ ቢመራን እኔ ደስታዬ ነው። አብይ አህመድ ኢትዮጵያና ኤርትራ ጠቅልሎ ቢመራን ደስታዬ ነው። ኢሳያስ ይዞን ከሚጠፋ እኔ የመጀመሪያ ምርጫዬ ኤርትራ አዲስ መሪ ልክ እንደ ዶክተር አብይ ቢመጣብን ደስ ይለኛል። ባለ ራዕይ ወጣት ማለት ነው። ካልተገኘስ እግዚአብሔር አንድ ሁኑ ብሎ ከፈቀደስ እኔ አልከራከርም። እግዚአብሔር ያለው ይሆናል። በቃ የእግዚአብሔር ሐሳብ ይፈጸም። እንደዛ ነው ሁሉ ጊዜ ጸሎቴ። እግዚአብሔር ስለ ኢትዮጵያና ስለ ኤርትራ የምታስበው ነገር ይሁን ነው የምለው። አንድ ካደረከን አንድ ይሁን። አይ እናንተ አገር ሌላ መሪ ይሰጣችኋለሁ፣ ከኢትዮጵያ ግን በጉርብትና በዲፕሎማሲ በሁሉ በመልካም ትታሰራላችሁ ካልክ ደግሞ ይሁን። እኔ ሁሉም ይሁን ነው የምለው። ምንም ችግር የለብኝም። ብቻ ሀገራችን መኖር እንፈልጋለን፣ ሰላም እንፈልጋለን። ከቤተሰቦቻችን ከእናቶቻችን ከአባቶችን መኖር እንፈልጋለን። የኤርትራ ህይወት እኮ በጣም ነው የሚያሳዝነው። ኢትዮጵያን ወገኖች እባካችሁ ጸልዩልን፣ እዘኑልን። አንድ ፋሚሊ የሁላችሁ የኤርትራኖች ኑሮ በጣም ነው የሚያሳዝነው ወንድሞቼ። አንድ ፋሚሊ ማለት ነው በተለያየ ሀገር ነው ተበታትነን ያለ ነው። አንዱ ኢንግላንድ፣ አንዱ ሱዳን፣ አንዱ ኢትዮጵያ፣ አንዱ እስራኤል፣ አንዱ አሜሪካ። ይሄ ምንድን ነው ላይፍ ነው ይሄ? ለእኛ ለኤርትራኖች ያጋጠመን ፈተና እኮ በጣም ነው የሚገርመው። በጣም ነው የሚያሳስበኝ። ኢትዮጵያውያኖች አሁን ከፋሚሊያችሁ ምናምን በዓል ሲሆን ምናምን አብራችሁ በዓል ታሳልፋላችሁ፣ በቃ ኑሮ ትኖራላችሁ። ኤርትራዊ እንደዛ አይደለም። በቃ እንደዛ አይደለም ህይወታችን። አንዱ አሜሪካ፣ አንዱ ኢትዮጵያ፣ አንዱ በቃ ተለያይተን። ደግሞ በጣም የሚያሳዝነኝ እንደዚህ ህይወት እያለፈን አንዳንድ ኤርትራኖች ይደግፉታል፣ ኢሳያስ ይወዱታል፣ ይግዛን ይምራን ይላሉ። እና እኛ ኤርትራኖች ኢሳያስ ብቻ አይደለም ችግራችን፣ ህዝቡም ችግር አለበት። የኢሳያስ የሚደግፈው እንዴት አንድ ዲክታተር መሪ ትደግፋለህ? እያጠፋ እኔ በጣም ነው የሚገርመኝ። አንዳንድ ጊዜ
እግዚአብሔር ሆይ ምን አለበት ኢትዮጵያዊ አድርገህ በፈጠርከኝ እለዋለሁ። እኔ ኢትዮጵያ ነው የተወለድኩት። የ1 ዓመት ልጅ ሆኜ ነው ኤርትራ ሄድኩት። አባቴና እናቴ ኤርትራውያን ናቸው። ግን አንዳንድ ጊዜ ይቆጨኛል። በቃ የኢትዮጵያውያን ህይወት ላይፍ ሳይ እቀናለሁ። ከዚህ ከአሜሪካ ብር ዶላር ምናምን ሰርተው ይሄዳሉ። ኢትዮጵያ ሄደው ቤት ይሰራሉ ምናምን። እኛ ኤርትራውያኖች ግን በቃ ሀገር የለንም። ምን እናደርጋለን? ትልቅ ውስጤ እንትን አለብኝ፣ ቁጭት ያናድደኛል። የሻዕቢያና የህወሓት ሴራ ተንኮል በጣም ያናደኛል። በቃ እንዴት አድርጎ እንደለያዩን እንደገደሉን እንዳጠፉን እነዚህ ሌቦች፣ ወንበዴዎች ለሀገር የማይጠቅሙ ለቤተሰብ የማይጠቅሙ በስንት ወጣቶች ህይወት ተጫወቱና እንግዲህ አብይ አህመድ በቃ አንተ ጋር ነው ተስፋችን። እኛ ኤርትራኖች ሌላ ተስፋ የለም ከእግዚአብሔር በታች ማለት ነው። ችግራችን ደግሞ ገብቶሃል። እግዚአብሔር ሆኑ ብሎ ነው ሁሉ ነገር ያሳየህ ኤርትራኖች የሚያልፉበት። ምክንያቱ ችግራችን እንዲገባብህ ነው ያሳየህ እና እዘንልን፣ መፍትሄ ያምጣልን። ያ እንደዚህ ኖሮ አይደለም የምንኖረው እኛ ኤርትራኖች፣ ኖሮ አይደለም ወንድሞቼ፣ ጸልዩልን፣ እዘኑልን። ኤርትራኖች ኖሮ አይደለም የምንኖረው። በእውነት አገራችን ማንም ሰው የለም። በቃ እናቶች ብቻቸው ነው የሚኖሩ ኤርትራ ውስጥ። ሁሉም ወጣት ወጥተዋል። ከማን ይኑሩ? ሁሌ በቃ ለውጥ እየፈለጉ ነው። መቼ ነው እግዚአብሔር ሆይ ለውጥ የምታመጣልን እያሉ እየጸለዩ ነው ቤተክርስቲያን እየሄዱ። እንግዲህ ተስፋ እናደርጋለን በቅርብ ጊዜ አብይ አህመድ ለሻዕቢያና ለህወሓት ወደ ህግ አምጥቶ ያሸንፋቸዋል። ከዛ ሰላም ይመጣል ብለን እናምናለን። እግዚአብሔር የፈቀደው ይሁን በሉ እስቲ ሁላችሁም በኮመንት እግዚአብሔር ያለው ይሁን በሉ። በቃ አንድ ካደረገን ይሁን። አይ ኤርትራ ብቻዋን ሆና በሰላም ትኖራላችሁ ካለን ይሁን። እግዚአብሔር ያሰበው ይሁን። የኔ እምነት የኔ ጸሎት እንደዛ ነው። እኔ አልኮራም ወይም ደግሞ በትዕቢት አልወጠርም ነው። ኤርትራ እንደዛ ሀገራችን ሉዓላዊነት እንደዛ ምናምን አይገባኝም። ብቻ ሰላም ነው እኛ የምንፈልገው። ሀገር ሆና ኤርትራ ምንም አልጠቀመንም። ምንም ሀገር ሆና ማንም አርፎ የተቀመጠ የለም። መልሰን ወደ ችግር ነው የገባን። ከኢትዮጵያ ተለይተን አዲስ ነገር የመጣ ነገር የለም። ነፃነት አልመጣም ምንም። በቃ ሰውም ተወጣ፣ ስደት ሞተ፣ በባህር በሊቢያ በስንት ጠፋ ነው። ምንም ለውጥ የለም እና እግዚአብሔር የተሻለ ያምጣልን። በጸሎት አስቡ ኢትዮጵያኖች። አብይ አህመድ እንወድሃለን። አንድ የረሳሁት ነገር ነበር ልቤ የነካኝ። የአብይ አህመድ የተናገረው ምን አለ? ከሀገራቸው እንኳን ወጥቶ አርፎ መኖር አልቻሉም። በቃ ሰላዮች እየላከ ምክንያቱም ኤርትራዊ ይልክልሃል። ኤርትራዊ እኮ ነው ጠላት። ሰላዮች እየላከ ከኢትዮጵያ አሁን ስንት ኤርትራኖች በሰላዮች ተወስዷል ወደ ኤርትራ ከትግራይ ከምን ሰላዮች እየላከ ማለት ነው። ይሄ ተቃዋሚ ነው፣ ይሄ ብርጌድ ንሓመዱ ነው እያሉ ይወስዱሃል። ኤርትራ ትሞታለህ፣ ትገደላለህ። በቃ ከሀገራችን እንኳን ወጥተን በሰላም መኖር አልቻለም። ምን አይነት ክፉ ምን አይነት ጨካን መሪ እንደመጣብን እኔ በጣም ነው የሚገርመኝ። እንዴት ለህዝብህ እንደዚህ አድርገህ ትጨክንለታለህ? እንዴት ለህዝብህ እስከዚህ ድረስ ታዋርደዋለህ? እንዴት ኢሳያስ የተባለ አረሜን ሰው እኔ እንጃ፣ በጣም ነው የሚገርመው። በቃ ምን አይነት ክፉ ሰው ነው የመጣብን ለኤርትራኖች። በጣም ነው የሚገርመው። በጣም ሰው ከሀገሩ እንኳን ወጥቶ በቃ በስማም ብሎ መኖር አልችልም። በቃ ሌላ አፍሪካ ሀገር ሄደ እንኳን መኖር አትችልም። በቃ በተለይ ተቃዋሚ ከሆንክ በቃ ሰላዮች እየላከ ይገድልሃል ወይም ደግሞ ይወስድሃል አፍኖ። በጣም የተረገመ ክፉ መሪ ነው ያለብን እና አብይ አህመድ ሁሉን ገብተዋል እና እንደዛ ብለው ተናገረ አብይ አህመድ እና ልቤ ነካኝ። ይሄ ይቅር ማለት የሌለበት ነገር ነው እየሰራ ያለ ሻዕቢያ አለ አብይ አህመድ። ቴንክ ዩ ሶ ማች። እንወዳለን አብይ አህመድ፣ በርታ፣ አጠናክረ ስራ። ከብርጌድ ንሓመዱ አብይ አህመድ እኮ ኢትዮጵያዊ ነው፣ እኔ ኤርትራዊ ነኝ። ግን አስተሳሰቡ ይመቸኛል፣ አካሄዱ ደስ ይለኛል፣ ይመቸኛል። ምን በፈጠረው እኛ አብይ አህመድ የኤርትራ መሪ ቢሆንልን እንዴ? ቀልዳለህ እንዴ? አብይ አህመድ እኮ በመነጋገር የሚያምን ጀግና እኮ ነው። ኢሳያስ እኮ ፈሪ እኮ ነው። ሐሳብ የሚያቀርቡለት ሰዎች የሚያስር እኮ ነው ዲክታተር ኢሳያስ እኮ ፈሪ እኮ ነው የሚባል ጀግና አይደለም። ጀግና የሚባል አብይ ነው፣ የማይፈራ ለጥያቄ የማይፈራ ኑ ግጠሙኝ በአስተሳሰብ የሚል። ሌሎች ሌቦች ናቸው። ህወሓት ቢሆን ህግደፍ ቢሆን ሌቦች፣ ለህዝብ የማይጠቅሙ። አብይ አህመድ አይሰርቅም፣ ትክክለኛ መሪ ነው። እኔ አብይ አህመድ እስካሁን ድረስ እደግፈዋለሁ፣ እወደዋለሁ።
አብይ አህመድ እኮ ዳፋ ነው ተቃዋሚ ብዙ ያሉበት ምክንያቱም የእሱ ራእይ በጣም ትልቅ ራእይ ነው። አገር ይበልጽግ፣ ሰው አይሰደድ፣ አገሩ ላይ ይኑር ብሎ መጣ። እንግዲህ ሰይጣን እንዴት ይወዳል እንደዚህ አይነት ሰው? ዳትስ ዋይ ነው አሁን ብዙ ጠላቶች ያስነሳለት በዚህ ፋኖ፣ በዚህ ህወሓት፣ በዚህ ሻዕቢያ። ለምን? ህዝባችን መንቃት አለበት። የኢትዮጵያ ህዝብና የኤርትራ ህዝብ መንቃት አለበት፣ መዋደድ አለበት። ክፉዎች ሰዎች ህወሓትና ህግደፍ ናቸው። እነሱ ወደ ህግ አምጥተን በቃ ስደት ምናምን የሚል አስቀርተን አገራችን ማሳደግ አለበት። ኢትዮጵያን ኤርትራን አሳድገን ስደት መቆም አለበት። ማን ሲነሳ ነው ግን? ህግደፍና ህወሓት። አብይ አህመድ እኮ ኢትዮጵያዊ ነው፣ እኔ ኤርትራዊ ነኝ። ግን አስተሳሰቡ ይመቸኛል፣ አካሄዱ ደስ ይለኛል፣ ይመቸኛል። ኢትዮጵያ እንደ ትናንትናው አይደለችም። ብትፈልግም ባትፈልግም አይደለችም። ምን አሳካችሁ ላላችሁ በሚቀጥለው ምርጫ ብልጽግና ቢሸነፍ በማግስቱ ጀነራሉ በማግስቱ ጠቅላይ ሚኒስትር ደህና ሰንበት ብሎ ከተመረጠው ጋር ይቀጥላል። አይጠጋጋም ካንተ ጋር። እንደ ትናንትናው የፓርቲ ጠባቂ ሳይሆን የኢትዮጵያ ጠባቂ አርሚ የገነባ ነው። ከወደቅ ጥሎ ይሄዳል ከመጣው ጋር። አረብ ከአረብኛ የመጣ ስፔን ከስፔን የመጣ እንግሊዝ ከእንግሊዝ የመጣ ፈረንሳይኛ ከፈረንሳይኛ የመጣ አንድም አፍሪካዊ ቋንቋ የለም። በአፍሪካ ብቸኛው የራሱ አልፋቤት ያለው ቋንቋ አማርኛ ብቻ ነው። ግን አይቀበሉም። ለምን? ደሃ ስለሆንክ። ግድ የለም አንድ አፍሪካዊ ቋንቋ ይሁን አይሉ። ብልጽግና ሲመጣ ግን ታያለህ። አንተ እያየ ይሆናል። ይሁን ሲት ዋው አብይ አህመድ እኔ ያንተ ወዳጅ ነኝ፣ ሞገስ ነኝ። አይታወቅም ባገኝህ ደስ ይለኛል። በአካል ቢመቻቸልኝ ነገሮች በጣም እዚህ ምድር ማግኘት ከምፈልጋቸው ሰዎች አብይ አህመድ ነው። በጣም ነው የምወደው። በቃ አስተሳሰቡ ደስ ይለኛል። ስለ ሀገሩ ያለበት ፍቅር ምን አለበት አብይ አህመድ የኛ የኤርትራኖች መሪ ቢሆንልን ብዬ እመኛለሁ ሁሉ ጊዜ። ምክንያቱም የኛ መሪ ታውቃላችሁ ሰነፍ መሪ ነው። 34 ዓመት ኤርትራ ምንም ኋላ ቀር አደረጋት። እኛ መሪ የለንም፣ መንግስትም የለንም። ታውቃላችሁ አይደል? ኤርትራውያኖች መንግስት የለንም። ሽፍታ ነው ኢሳያስ ማለት። ሽፍታ፣ ዘራፊ፣ ሌባ፣ ለጥቅሙ የሚኖር ስልጣን የሚወድ ነው። መሪ ማለት አብይ አህመድ ነው። ለሀገር የሚተርፍ ለትውልድ የሚሸጋገር ነገር የሚሰራ ማለት ነው። ስለዚህ ተጠንቀቁ። በተለይ ኢትዮጵያውያኖች አንዳንድ ሰዎች አላቸው። አንዳንድ ኢትዮጵያውያኖች አብይ አህመድ የማታከብሩት፣ የምትሳደቡት፣ የምታቃልሉት አያቸዋለሁ በዚህ ሚዲያ ላይ። እረ ተመስገን በሉ፣ እረ ተመስገን። ወይም ደግሞ ኢሳያስ ውሰዱልንና አብይ ስጡ። ግልጽ ነው። እኔ የምናገረው ነጭ ነጯ ነው የምናገረው። ኢሳያስ ውሰዱልን፣ አብይ ስጡን። ወይም ደግሞ አንድ የሞክሩት ኢሳያስ ማለት ነው። አንድ የሞክሩትና ከዛ የአብይ አህመድ ጥሩ ነገር ይታያቸዋል ማለት ነው። ኤርትራ ውስጥ እኮ ታውቃላችሁ ከ5000 በላይ ናቅፋ በቀን መውጣት አትችልም። ኤቲኤም የለም፣ ኢንተርኔት የለም፣ ህገ መንግስት የለም፣ መብቴ ነው ምናምን የሚባል ነገር የለም። ኢሳያስ ያለው ነው የምታደርግ። አታውቁም እንዴ? ታፍኖ እኮ ነው የሚኖረው የኤርትራ ህዝብ። እንደዛ ብትሆኑ ምን ትልሉ ነበር? አብይ አህመድ ነፃነት ሰጣችሁ። የሃይማኖት ነፃነት አለባችሁ። ኤርትራ እኮ የሃይማኖት ነፃነት የለም። ስለዚህ ለምንድን ነው የምታማርሩት? ለዚህ ጥሩ ሰውዬ አያችሁት? ምንድን ነው ያላችሁት? እኔ ለሀገር የሚጠቅም ነገር ነው የምሰራው፣ ለስልጣን አይደለም። በቃ ሌላ መንግስት ቢመጣም አሁን ሌሎቹ ጀነራሎች ምናምን ቻው ነው የሚሉኝ ለኔ። እንደዛ ነው አሁን እየሰራን ያለ ነው እያላችሁ ነው። ቲፒኤልኤፍ ግን እንዴት ነበር የሚሰራው? ለጥቅሙና ለስልጣን። በምን ታውቃላችሁ መሰላችሁ? ቲፒኤልኤፍ ህወሓት ልክ ከአዲስ አበባ ሲባረር እኛ ኢትዮጵያውያኖች አይደለንም ትግሬዎች ናቸው፣ ትግራይ ሀገር እናደርጋታለን አለ። አኮረፈ። ለምን? ለሀገር አይደለም የሚሰራ ነበር ማለት ነው፣ ለስልጣን ነው የሚሰራ ነበር። ምክንያቱም ከ27 ዓመት ኢትዮጵያ ይመራ ነበር አይደል? ስለዚህ ሌላ መሪ መጣ። እሺ ብሎ መገዛት ነበረበት። ለሀገር ቢሰራ ኖሮ ለምን ያኮርፋል? ለምንድነው እንቅልፍ የሚያሳጡት ለአብይ አህመድ? ለሀገር ስለ አይደለም የነሱ ስራ፣ ዝርፊያ፣ መገዳደል፣ እንደዛ ነው ስራቸው። ስለዚህ ልክ ከስልጣን ከተባረሩ አኮረፉ። ህፃውንቶች ናቸው ህወሓት፣ ህፃኖች እንጂ ለሀገር የሚሰራ ሰው ለምሳሌ ኃይለማርያም እዩት። ኃይለማርያም ለሀገር ነበር የሚሰራ። በቃ አብይ አህመድ እንካ ብሎ በሰላም ሰጠው። አላኮረፈም፣ አልተጨነቅም። እስካሁኑ ከአብይ አህመድ አንዳንድ ጊዜ አየዋለሁ
እንደዚህ ነው ትክክለኛ ሰዎች ማለት ነው። ቲፒኤልኤፍ ግን ለጥቅም ለስልጣን ነበር የሚሰሩ። ስለዚህ እንደ አብይ አህመድ በታሪክ በኢትዮጵያ የተነሳ መሪ የለም። እኔ የነገርኳቸው ነው። እንደ አንድ ኤርትራዊ ስሙኝ፣ አልተከፈልኩም ወይም ሌላ እንዳትስሙ አልተከፍለው ነው ወይም እንደዛ አይደለም። እኔ ቅን ሰዎች ሳይ አደንቃለሁ፣ ከድሮ ጀምሮ ማለት ነው። በፖለቲካ ይሁን በመንፈሳዊ ጉዳይ መልካም አስተሳሰብ ያለባቸው ሰዎች እወዳለሁ፣ አደንቃለሁ ማለት ነው እንጂ እኔ ዘረኛ ብሆን እንዴት ተደግፈዋለሁ ለአብይ? እኔ እኮ ኤርትራዊ ነኝ። እኔ ግን ዘረኛ አይደለሁም፣ ሰማያዊ ነኝ። እኔ በምድር ኤርትራዊ ነኝ፣ ግን ሰማያዊ ነኝ። እኔ በቃ ጥሩ ነገር የሚሰራ ሰው ደስ ይለኛል፣ ክፉ ሰው ደግሞ አልወድም። ስለዚህ ዛት ነው ኢሳያስ ብቃወመው። ክፉ ነው፣ መልካም ነገር አይወድም። እና ኢትዮጵያውያኖች ደጋግሜ እየነገርኳቸው ነው፣ ያ በእጃችሁ ያለ ወርቅ አታቅልሉት። ዲሞክራሲ ነፃነት ስለሰጣችሁ አትስደቡት። እንደ በስማም ማለት አለባችሁ፣ ተመስገን ማለት አለባችሁ። እኛ ኤርትራውያኖች በስቃይ ነው እየኖርን ያለ ነው። እንደ አብይ አህመድ መሪ እንዲሰጠን እግዚአብሔር ጸሎት እየጸለይን ነው። በመነጋገር የሚያምን ጀግና አብይ አህመድ ማለት ጀግና፣ በመነጋገር የሚያምን ኑ እስቲ ተቃወሙኝ፣ ኑ እስቲ ሞጉትኝ የሚል እኮ ነው። ኢሳያስ ደግሞ አይደለም ተናግረህ እንደዚህ ያስብሃል ብሎ እኮ ነው የሚያስብህ። ጫወታለህ፣ ትቀልዳለህ። እንደ አብይ አህመድ በታሪክ የሚደገም መሪ የለም። 1000 ዓመት ቢገዛችሁ ኢትዮጵያውያኖች ለእናንተ ይጠቅማቸዋል እንጂ አይጎዳቸው። ማለት የሚሰራው ስራው እኮ ነው የሚናገረው፣ ፍሬው። ስለዚህ እኔ በጣም ነው የምወደው አብይ አህመድ። አክብሩት። ሼር፣ ላይክ፣ ፎሎው እንዳትረሱ። ቴንክ ዩ። እኔን መግደል ማለት ኢትዮጵያ መግደል አይደለም። ኢትዮጵያ 100 ሚሊዮን ህዝብ አላት። እኔ በሞት አንደኛው ይነሳል፣ አይጠቅምም። በሐሳብ እንከራከር፣ እንወያይ። እኛ ጋም ችግር ይኖራል። 1001 ቢሮ የሚዘጋ የሚያስር ሞልቷል። የለም ብዬ አይደለም። ተቀራርበን ከሰራን እንፈተዋለን። አቤት ቅንነት፣ አቤት ትህትና፣ አቤት ጀግንነት። በቃ አብይ አህመድ አያችሁ ጀግና ነው የሚባለው። ዳትስ ዋይ ነው የምወደው። ኑ ተነጋገሩ እያለው ነው። በቃ እኔን መግደል ኢትዮጵያ መግደል አይደለም። ሌላ አብይ አህመድም ይነሳል። በመነጋገር ችግራችን እንፍታው እያላችሁ ነው እንዴ? እንደዚህ አይነት መሪ አታገኙም። አታገኙም። ወይም ደግሞ ለኛ ለኤርትራኖች ስጡን እስቲ፣ ወይም አበድሩን ለአንድ ወር እንኳን። አብይ አህመድ ኤርትራ ቢይዛት ኖሮ ምን ያደርጋት ነበር ብዬ አስባለሁ ሁሌ። ምክንያቱም ወደብ አለን። ኤርትራ እኮ የተባረከች ናት በጸጋ ማለት ነው። ግን ሰነፍ መሪ ያገኘን 34 ዓመት ተቀምጦ ስልጣን ላይ ምንም ያመጣው ለውጥ የለም። ዲሞክራሲ የለም፣ የሃይማኖት ነፃነት የለም፣ ውሃ የለም፣ ኤሌክትሪክ የለም፣ ኢንተርኔት የለም። ብር እንኳን ስታስወጣ 5000 ናቅፋ ነው የሚፈቀድልህ። ሰርግ እንኳን ስታረግ በስንት መከራ እና እንግዲህ እግዚአብሔር አምላክ ጸሎታችን ቢሰማልን ልክ ለእናንተ ኢትዮጵያኖች እንደሰጣችሁ በጎ መሪ ቢሰጠን ጸሎታችን ነው። እናንተም ጸልዩልን። በመነጋገር የሚያምን ሰው ጀግና ነው። ኢሳያስ ጀግና እኮ አይደለም የሚባል፣ ኢሳያስ ፈሪ ሰነፍ ነው የሚባል። ጥያቄ የጠየቁት አገር ሊሸጡ አስበው ምናምን እያለ በቃ እስር ቤት የሚያስገባ። ብዙ ጊዜ አምባገነኖች ፈሪዎች ናቸው። ጀግና በመነጋገር ነው የሚያምነው። ግን በህዝባችን በኢትዮጵያ በኤርትራ ጀግና የሚመስላቸው ሰዎች ፊቱ ቁጡ ከሆነ፣ ዝም የሚል ከሆነ፣ ሰው የሚገድል ከሆነ ምናምን በቃ ጀግና ይመስላቸዋል። እንደ አብይ አህመድ ደግሞ ፍቅር የሚል እንደመር የሚል ሰላማዊ ሰው ደግሞ በቃ ዝም ብሎ ነው ይሄ ምናምን ይባላል። በጣም እኮ ነው የሚገርመው። ጀግና የሚባል አብይ አህመድ ነው እንዴ? ትቀልዳለህ እንዴ? ኑ ተነጋገር እስቲ በሐሳብ አሸንፉኝ የሚል እኮ ኮንፊደንስ ስላለ እኮ ነው። እውነተኛ ሰው ስለሆነ እኮ ነው። ሌባ ቢሆን ኑ አናግሩኝ፣ ኑ በሐሳብ ሞግስ አይልም። ሌባ እንዴት ኮንፊደንስ ያገኛል? ስለዚህ እንዴ ኧረ ኢትዮጵያኖች አብይ አህመድ መንከባከብ አለባችሁ። አክብሩት። እንደ አብይ አህመድ ምርጥ መሪ በአፍሪካ ሙሉ የለም። ለእኔ ቁጥር 1 አብይ አህመድ ወደዋለሁ። በቃ ጴንጤ ስለሆነ ምናምን አይደለም። ኖ ምርጥ ሰው ነው። በቃ ምርጥ ነው። አስተሳሰብ ደስ ይለኛል። ሰፊ ልቦና ነው ያለው። ባለ ራዕይ ነው ደግሞ እና
እኔ ባለ ራእዮች እወዳለሁ። ስለዚህ ኢትዮጵያኖች ወይም ስጡን እንግዲህ አብይ አህመድ ስጡን። እኛ መሪ የለንም፣ መንግስት የለንም። እንደምታውቁት ኤርትራ እኮ መሪ የለንም፣ መንግስት የለም፣ መሪ የለም። በቃ ሰው ያ ችግር አግኝተናል። ኤኒዌይ በጣም ይመቸኛል አብይ አህመድ ደስ ሲል በቃ ነው። እስቲ ተናገሩ ከመግደል ከውጊያ ምናምን በቃ ኢትዮጵያኖች ታድላችኋል፣ ታድላችኋል። እግዚአብሔር ክሳችኋል። ለእኛ ደግሞ ሲጸልዩልን አንዴ እንዳታሳልፉት። ዛሬ ክቡር ጠቅላይ ሚኒስትር አብይ አህመድ 8ኛ ዓመታቸው ነው ኢትዮጵያን ከመሩ ማለት ነው። በዚህ አጋጣሚ እንኳን አደረሳችሁ ለማለት ነው ይሄን ቪዲዮ የምሰራው። አብይ አህመድ በዚህ 8 ዓመት ምንድነው የሰራ? ምንድነው ያደረገ? ጥቂት ልናገር። አብይ አህመድ እንግዲህ ልክ ወደ መሪነት ወደ ስልጣን ሲመጣ ብዙ ውጊያ ነው ያለፈ። ለምንድን ነው ካልን ሁል ጊዜ መልካም ሰዎች ወይም ደግሞ ራእይ ያለባቸው ሰዎች ሰይጣን ይፈታተናቸዋል። ሰዎች ነው የሚያነስላቸው። ንጉሥ ዳዊት ካየን በመጽሐፍ ቅዱስ አሁን ብዙ ሰልፍ ነበረበት እና እግዚአብሔር ሲመርጥህ ብዙ መጥፎ ሰዎች በዙሪያ ይነሳሉ። ስም የሚያጠፉ አሉ፣ ብዙ ነገር ውጊያ የሚከፍቱ አሉ፣ ብዙ ነገርና ይሄ ነገር አሁን ላጣራላችሁ ልንገራችሁ። አብይ አህመድ ለምሳሌ ልክ ስልጣን ሲመጣ ኤርትራና ኢትዮጵያ ለረጅም ዘመን ተጋጭቶ ነበር። የጥል ግድግዳ ሰባበረው ማን? ዶክተር አብይ አህመድ። እሱ ነው እንግዲህ ጥያቄ የፍቅር የጠየቀት ለኢሳያስ አፈወርቂ እና በዛን ጊዜ ከአብይ አህመድ በፊት እኮ ህወሓት ነበሩ በስልጣን፣ ኃይለ ማርያም ነበረ። ማን አለ የሞከረው ይሄ ሰላም? ማንም። ጠቅላይ ሚኒስትር አብይ አህመድ ሲመጣ ግን የተጣፉ ወላጆች ብዙ ተገናኝተዋል። በአብይ አህመድ በከፈተው መንገድ ማለት ነው። ላስታውሳቸው ማለት ነው። ከዛ አልፎስ ምንድነው ያደረገ? የተጣሉ የሃይማኖት አባቶች አስታረቀ። አንድ ሲኖዶስ እንዲኖራት የኢትዮጵያ ኦርቶዶክስ አብይ አህመድ ትክክለኛ ስራ ሰራ። ከዛ በመቀጠል እስረኞች መፈታት ጀመረ። በፖለቲከኛ የታሰሩ ኢትዮጵያ ውስጥ የነበሩ እነ እንዳርካቸው ጽጌ፣ ሌሎቹ ሲፈቱ ነው ያየ። በተለያየ ዓለም የነበሩ ተቃዋሚዎች አሁን የትምህርት ሚኒስትር ያሉ ኢትዮጵያ ውስጥ ብርሃኑ ነጋ፣ ግንቦት፣ ሌሎች ኦነግ ሸኔ ምናምን ንግቡና ተነጋገሩኝ በቃ አገራችሁ ነው ኢትዮጵያ ብሎ ስንት የተቃዋሚ ኢትዮጵያ እንዲገባ አድርገዋል። ማን? ክቡር ጠቅላይ ሚኒስትር አብይ አህመድ ማለት ነው። ሌላስ ታላላቅ ፕሮጀክት ለምሳሌ የህዳሴው ግድብ በአዲስ አበባ የሚያከናውነው አሁን ውብ ስራዎች እናያለንና ኮረዴው ምናምን ፓርኮች ምናምን ማን ነው የሰራው? ክቡር ጠቅላይ ሚኒስትር አብይ አህመድ። ሌላ ደግሞ የሚያስገርመኝ የአብይ አህመድ የይቅርታ ልብ። የይቅርታ ለምሳሌ ጌታቸው ረዳና ጻድቃን ትናንትና እሱን ለማጥፋት ነበር እኮ የታገሉ። አሁን ግን በይቅርታ አሸንፎ ከሱ እንዲሰሩ አደረገ። ማን ያደርጋል እንደዚህ? ዳትሷይ ነው እኔ አብይ አህመድ የምደግፈው። አብይ አህመድ ማለት ጀግና መሪ ነው፣ በመነጋገር የሚያምን ማለት ነው። ኑ ሞጉትኝ የሚል የእግዚአብሔር ሰው ነው ማለት ነው። ስለዚህ የእግዚአብሔር ቃል እንደዚህ ይላል፣ መልካም የሚሰራ ሰው ኤፌሶን 5:11 ከማይጠቅም ከጨለማ ሥራ ጋር አትተባበሩ፣ ይልቁት ግለጡት እንጂ። ስለዚህ እኛ ከጨለማ ከሚተባበሩ ሰዎች አንተባበርም። በተለይ የኔ ፐርሰናሊ ከጨለማ ከሚሰራው ሰው እኔ አልተባበርም። እውነት ለመናገር እኮ የግድ ኢትዮጵያዊ መሆን አይጠበቅብኝም። እኔ ኤርትራዊ ነኝ እንደነገርኳችሁ፣ ግን እውነት ነው እኔ የምናገረው። አብይ አህመድ ኢትዮጵያዊ ስለሆነ እኔ የግድ ኢትዮጵያዊ መሆን አለብኝ? እውነት ለመናገር አይደለም። ትክክለኛ ስራ ስለሚሰራ አደንቀዋለሁ። ኢሳያስ ለምንድን ነው የማትደግፈው? ያንተ መሪ አይደለም እንዴ ብትሉኝ አልደግፈውም። ምክንያቱም መልካም አይሰራም፣ እቃወመዋለሁ። እሱ ኢሳያስ 5:20 ክፉን መልካምን መልካሙን ክፉ ለሚሉ ሰው ጨለማውን ብርሃን ብርሃንም ጨለማ ለሚያደርጉ ወየውላቸው ይላል ኢሳያስ 5:20። ስለዚህ መልካም ለሚሰሩ መልካም ማለት አለብን፣ ለብርሃን ብርሃን፣ ለጨለማ ጨለማ ማለት አለብን እንጂ ለጨለማ ብርሃን ካልን ለብርሃን ጨለማ ካልን ወየውላችሁ ነው የሚለን ኢሳያስ 5:20 ማለት ነው። ስለዚህ እኔ ነግሬያቸዋለሁ፣ ሰማያዊ ነኝ፣ በምድር ደግሞ ኤርትራዊ ነኝ።
ለእውነት ነው እኔ የምኖረው፣ ሌላ መንገድ የለኝም። ስለዚህ ክቡር ጠቅላይ ሚኒስትር አብይ አህመድ በዚህ 8 ዓመት መጥቶ ብዙ ነገር ነው የሰራ። ይሄ በጥቂት ነው የነገርኳቸው፣ ብዙ የረሳሁት ነገርም አለ። ገብታችኋል? እና የኖቤል ሽልማትም እንደተቀበለ እናስታውሳለን። በምን በፍቅር ባደረገው መልካም ስራ ማለት ነው። ለምን ኢሳያስ አይሸለምም? ከኢሳያስ መልካም አይወጣም። ስለዚህ አንዳለች የተረሳች ነገር አብይ አህመድ ህዝቡ የጨፈጨፈ በድሮን አድርጎ ምናምን የሚል ያመጣል ሁሉ ጊዜ። አብይ አህመድ ስንባርከው፣ አብይ አህመድ ስናደንቀው ይሄ ለህዝቡ የማይራራ ኢትዮጵያ ለመፈራረስ ምክንያት የሆነ እስቲ ኢትዮጵያ እዩዋት ሰላም እኮ የለም ምናምን ይላሉ ሰዎች። ይሄን ጥርት አድርጌ ልንገራቸው። አብይ አህመድ አይደለም እኮ በዚህ የሚጠየቀው። ኦነግ ሸኔ፣ ፋኖ፣ ቲፒኤልኤፍ፣ ሻዕቢያ ነው የሚጠየቁ። ምን አደረገስ? እሱ መልካም እየሰራ ነው። ለአንድ ሰው 4-5 ሆነ ለማጥፋት ትነሳለህ እንዴ? ስለዚህ ኢትዮጵያ የመበጥበጧ ምክንያት ፋኖ፣ ህወሓት፣ ሻዕቢያ፣ ኦነግ ሸኔ ናቸው። በቃ ግልጽ ነው የምናገረው። የአብይ ስንፍና አይደለም እኮ ኢትዮጵያ ለመበጥበጥ ምክንያት የአብይ ስንፍና አይደለም። አብይማ መልካም ሰው ነው፣ ግን ጠላቶች በዙበት። ውጊያ አልፈልግም አለ እኮ። ስንቴ ነው የሚነግራቸው አብይ አህመድ? ውጊያ አልፈልግም ኑ ተናጋገሩኝ ሲል ብዙ ጊዜ ቪዲዮ የአብይ አህመድ አሰምቻቸዋለሁ። ብዙ ጊዜ ለደብረጽዮን ሲለምናቸው ነው የምናስታውሰው። እናቶች እያላከ ኃይለ ሥላሴ ሯጩ ሄዶ እባክህ ደብረጽዮን ሰላም አድርግ ሲባል ደብረጽዮን እንግዲህ ይፎክር ነበር። ትግራይ መቅበሪ ወራሪዎች እናደርጋታለን እናጠፋቸዋለን ይል ነበር። ስለዚህ የትግራይ ህዝብ እንዲሞት የትግራይ ወጣቶች እንዲጠፉ ያደረገ አብይ አህመድ ሳይሆን ደብረጽዮን ነው፣ ህወሓት ናቸው። እነሱ ናቸው ተጠያቂዎች። ምክንያቱም ውጊያ ከፈቱለት እንዴ። አብይ አህመድ እኮ መንግስት ነው። እነሱ ውጊያ እየከፈቱለት እሱ በጭብጨባ ሊቀበላቸው ነው የፈለጋችሁ? ወይም ደግሞ ምንድነው ፋንዲቻ ነው የሚባል እምባባ እያደረገ ኑ ግቡ 4 ኪሎ ግቡ ሊላቸው ነው የፈለጋችሁ? ውጊያ ከከፈቱለት ታዲያ ምን ያድርግ? ምን ያድርግ ወገኖቼ? ሰላም የሚመጣ እኮ በአንድ ሰው ብቻ አይደለም። አብይ አህመድ ሰላም ይፈልጋል፣ ውጊያ አልፈልግም ይላል። እነሱ ውጊያ ይከፍቱለታል። እንዴት ይሆናል? ሰላም የሚመጣ እኮ ሁለቱን ብትተባበር ነው። እና ለዚህ ተጠያቂ ህወሓት ናቸው። ስለዚህ ኢትዮጵያ በዚህ ጊዜ ብዙ ስራ ነው የሚሰራ፣ መልካም ስራ። መጥፎ ሰዎችም አሉ ውጊያ የሚፈልጉ። ስለዚህ እነሱ ነው የሚጠየቁ እንጂ አብይ አህመድ አይጠየቅም። አብይ አህመድ በስራ ላይ ነው ያለው። እንዲያውም ጀግና ነው አብይ አህመድ ጀግና። በዚህ ፋኖ፣ በዚህ ህወሓት፣ በዚህ ሻዕቢያ፣ በዚህ ኦነግ ሸኔ እየተነሱበት እሱ ግን መልካም ስራ ይሰራል። በቃ አገሪቷን ያለማታል። ምን አይነት ጀግና ነው! ኧረ አብይ አህመድ እንዳንተ ኤርትራኖች ብናገኝ መሪ። የእኛ እኮ 34 ዓመት ተቀምጦ ምንም ለውጥ የለም። 2 ወደብ ይዞ ምንም አዲስ ነገር የለም። አብይ አህመድ ወደብ ቢኖረው ምን ያድርጋት ነበር ኢትዮጵያ ብዬ ያስባለሁ። ወይም ደግሞ የኤርትራ መሪ ቢሆን አብይ አህመድ ምን ያድርገን ነበር? ምን ያድርጋት ነበር ኤርትራ ብዬ ሁሌ ያስባለሁ። እንደ አብይ አህመድ ታታሪ ሰራተኛ እኮ የለም። እንደ አብይ ትጉ መሪ እኮ የለም። የሃይማኖት አባቶች የሚያከብር አንዴ ከሙስሊም በዓል ሲያረግ ሲገኝ ታየዋለህ። አንዴ ከኦርቶዶክስ፣ አንዴ ከጴንጤ። ኧረ እንደ አብይ አህመድ የለም። ኧረ ነጭ አንነጋገር። ኧረ ተውን ኢትዮጵያውያኖች፣ ኤርትራውያኖች እንደ አብይ አህመድ ምርጥ መሪ ያለን። እኔም ደግሞ በኩራት ነው የምደግፈው። ደስ ይለኛል አሰራሩ ምርጥ። በቃ ከድሆች አንዴ ስታየው፣ አንዴ ከተቸገሩ። ኧረ አብይ አህመድ ምርጥ መሪ ነው። ኤኒዌይ እንዳራዝመው ሁሉም የአብይ ወዳጆች ይሄን ቪዲዮ ሼር ሳታደርጉ ካለፋችሁ እታዘባችኋለሁ። ላይክ፣ ፎሎ፣ ሼር እንዳታርጉ። ፎሎ አድርጉኝ። ይሄ ቲክቶክ አካውንቴ ማደግ አለበት። በቃ ዛሬ ብቻ 100,000 መግባት አለበት። 25,000 ደርሷል። 100,000 አስገቡት። በቃ የአብይ አህመድ ወዳጆች ሼር አድርጉልኝ። እወዳችኋለሁ። አብይ አህመድ እንኳን አደረሰ። እኛ ኤርትራውያኖች እንወድሃለን። የሚጠሉሃሉ፣ እኛ ግን እንወድሃለን፣ እናከብርሃለን። በአንተ የሚሰራ ሥራ ደግሞ ማንም የሚያቆመም የለም። ትግራይ ትለመልማለች፣ ኤርትራም ትለመልማለች። በቃ የሚቃወሙ እየደቀቁ ይሄዳሉ። አንተ ግን የእግዚአብሔር እጅ ካንተ ጋር ነው ያለው። እንወድሃለን።